እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና 1 minute worship him አለ የሚረዳን ዙፋኑ yes ኢየሱስ ይደርስልን በማዳኑ ያየናል የማያይ ሲመሽ ይሰማናል በብርቱ ዝም ሲል አለ የሚረዳን በዙፋኑ ሼካዲያኖ ማሳፍራዲያኖ በማዳኑ አለ የሚረዳን በዙፋኑ ይደርስልን በማዳኑ አለ የሚረዳን በዙፋኑ yes ኢየሱስ ይደርስልን በማዳኑ ያረጋጋኝ በኖቱ ዓለም ጋሻዬ ነህና ለዘላለም እኔ ልበል ረድኤቴ ስለሆንክልኝ አቅም ጉልበቴ ያረጋጋኝ yes ኢየሱስ በኖቱ ዓለም ጋሻዬ ነህና ለዘላለም we give you praise እናመሰግንሃለን አባባ ረድኤታችንን እናመሰግንሃለን አቅም ጉልበቴ እልሃለሁ ረድኤቴ እልሃለሁ በሉት እልሃለሁ በሉት ጌታ Thank you, Jesus. Thank you, Father. We give you praise. እናመሰግንሃለን እናከብረሃለን ከፍ ከፍ እናደርግሃለን። ማነው እግዚአብሔር የረዳው አንድ ሰው እልልታ ያለው ጭብጨባ ያለው ክብር ያለው ለጌታ በእግዚአብሔር የታገዘ ሰው ከፍ ያርገው ጌታ ሃሌሉያ Oh yes, Father, we give you praise. እናመሰግንሃለን ከፍ እናረጋሃለን። እስቲ አንደበቶቻችን ክፈቱና እግዚአብሔር እንድታመሰግኑ ፈልጋለሁ። በቋንቋ እግዚአብሔርን አመስግኑት። ጌታ ሆይ አመሰግንሃለሁ። ስለዚህ ማለዳ አመሰግንሃለሁ። በሆቴል ላይ ስላረከው ነገር አመሰግንሃለሁ። ስለ በጎነት አመሰግንሃለሁ። Thank you that I'm here. እዚህ ስፍራ እንድገኝ ስለረዳኸኝ አመሰግንሃለሁ። Thank you በሉት። የከንፈራችሁን ፍሬ እግዚአብሔር ይቀበል ዛሬ Thank you for saving me. Thank you for rescuing me. ስለታደከኝ አመሰግንሃለሁ። ስላዳንከኝ አመሰግንሃለሁ። ስላቀረቦታ አመሰግንሃለሁ። ስለጥበቃ አመሰግንሃለሁ። Oh yes, Father, we give you praise. አመሰግንሃለሁ አባባ አመሰግንሃለሁ አባባ ምስጋና ይገባሃል። አመሰግንሃለሁ በሉት አመሰግንሃለሁ በሉት ይገባሃልና Oh yes, thank you Jesus. የታለ አንድ ሰው በእልልታው በጭብጨባው በጭወቱ በፉጨቱ ጌታን ያመስግን። We give you praise. ጌታ መንፈስ ቅዱስ ሆይ እናመሰግንሃለን ከፍ እናረጋሃለን። በዚህ ስላለ ክብር ላንተ ይሁን። እግዚአብሔር ሆይ ዛሬ ይህን ድምፅ ለሚሰሙ በዚህ ቤት ሆነው በተለያየ የዓለም ዳርቻ ሆነው ከብዙ ጊዜ በኋላ እንኳን ይህን ድምፅ ለሚሰሙ ሰዎች በጌታ በኢየሱስ ስም ይህ ድምፅ የረፍት ድምፅ ይሁንላቸው። የመጎብኘት ድምፅ ይሁንላቸው። የመነሳት ድምፅ ይሁን። አባት ሆይ በጌታ በኢየሱስ ስም በአንድ ሰው ጨለማ ላይ ብርሃን ይሁን፣ ብርሃን ይሁን፣ ብርሃን ይሁን። በጌታ በኢየሱስ ስም ብርሃን ይሁን። እግዚአብሔር ሆይ በመንገዳችን ላይ ብርሃን አድርክልን። in the name of Jesus ድንግዝግዝና ጨለማ በሆነብን ነገር ላይ ብርሃን ይውጣልን።
አባቶ በዚህ ስላለ እናመሰግንሃለን። ከፍ አደረግንህ። መንፈስ ቅዱስ ሆይ ከፍ አደረግንህ። መንፈስ ቅዱስ ሆይ በአእምሮ ያስብ፣ በአንደበት የተናገር፣ በእጆቼ ንካ። I give you praise። እስቲ የመጨረሻ እልልታ፣ ጭብጨባ፣ ክብር። ሃሌሉያ praise God። እግዚአብሔር አምላካችን ስለዚህ ጊዜ እናመሰግናለን። It's a powerful time, great worship። የጌታ መንፈስ በዚህ አለ። አሜን። ጎረቤታችሁን ሰላም በሉ። እንዴት እንደና ነው ወይ ደና መጣ ሆይ ብላችሁ ዌልካም በሉ። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። የጌታ መንፈስ በዚህ አለ። አሜን። የጌታ መንፈስ በዚህ አለ። የሚለበስ ነገር አለ ከበረዳችሁ። ምናልባት እህቶች ያነሰ ካለ እጃችሁን ለዲያቆናት ካሳያችኋቸው ዲያቆናት ይሰጧችኋል። they will give you something. praise God። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። አሜን። የጌታ መንፈስ በዚህ አለ። are you excited? በእግዚአብሔር ፕሬዘንስ ውስጥ ስለተገናኘን ዛሬ ቸርች ስለመጣው ደስ ያለው ሰው እስቲ ክብር ያምጣ ለጌታ በደንብ አድርጋችሁ give him praise God። እግዚአብሔር አምላክ የተባረከ ይሁን። ሶሻል ሚዲያ ፓርትነሮቻችን፣ ቤተሰቦቻችን፣ አው ፋሚሊስ በተለያየ ዓለም ያላችሁ በያላችሁበት የጌታ ሰላም ይድረሳችሁ። you are blessed። በያላችሁበት ከተማና ሀገር ሁሉ ጌታ ከናንተ ጋር ነው። we love you። አብራችሁ እንደሆናችሁ ያሰብን ነው የምናገለግለው። ሁሉ ጊዜ እንደምላችሁ ሼር ማድረግ አትርሱ። ቴስቲሞኒያችሁን ላኩልን። እግዚአብሔር አምላክ የተባረከ ይሁን። የሚለበስ ነገር ያልኳችሁ ከምሬ ነው። የሚለበስ ነገር አለ። እሺ it is too good to be true ብላችሁ እንዳታስቡ። ስለዚህ ዲያቆናት ምናልባት ብትሰጧቸው ጥሩ ነው። የበረዳች ሰዎች ካሉ ጀርባ ወንበር ላይ አለ። enjoy it praise God። so እንዳይቀዘቅዛችሁ። ጌታ የተባረከ ይሁን። አሜን አሜን። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ናውጣና የእግዚአብሔርን ቃል አንብበን ሰሞኑን እየተነጋገርን ያለንበትን ርዕስ እንቀጥላለን። በጣም ኤክሳይቲንግ የሆነ ርዕስ፣ ደስ የሚያሰኝ at the same time ደግሞ በጣም ብዙ ሚስ አንደርስታንዲንግ ያለው ሰዎች በተለይ በፔንቲኮስታል ቸርች ኤሪያ ላይ የምንወዛገብበት ርዕስ ላይ ነው እየተነጋገርን ያለ ነው። but it's a very important ርዕስ ነው። እሱም ደግሞ መለኮታዊ ብልጽግና ነው። ስለ ብልጽግና እየተነጋገርን ያለው ብልጽግና፣ መለኮታዊ ብልጽግና ሁለንተናዊ ነው። መለኮታዊ ብልጽግና ሁለንተናዊ እንደሆነ ከመጽሐፍ ቅዱሳችን አይተናል። because it's not just ብልጽግና ስንል ሁሉ ጊዜ ሰው አይምሮ ያለው immediately የሚሄደው ገንዘብ ጋር ብቻ ነው። ግን መለኮታዊ ብልጽግና መንፈሳዊም ነው፣ ነፍሳችንን በተመለከተ ነው፣ ስጋችንን በተመለከተ ነው። አሜን። መንፈሳችን በለጸገ የምንለው በክርስቶስ ኢየሱስ ሞትና ትንሣኤ አምነን ስንድን then we prospered spiritually። spiritual prosperity የመንፈሳችን መዳን ነው፣ ድነታችን ነው፣ ከጌታ ያገኘነው አዲስ ህይወት። it's a prosperity። ታላቁ ብልጽግናና ስኬት ለሰው ልጅ ያ ነውና because የእግዚአብሔር ቃል ሲናገር ሰው ዓለምን ሁሉ ቢያተርፍ አይደል የሚለው ነፍሱን ቢያጎድል ምን ይጠቅመዋል ይላል። so የመንፈሳችን ብልጽግና ያ ነው። የነፍሳችን ብልጽግና ደግሞ ነፍሳችን ወይም ደግሞ ዕውቀታችን፣ ነፍስ ዕውቀትን፣ መረዳትን፣ አይምሮን፣ ኢሞሽንን የሚያካትት ነገር ስለሆነ ወደሱ ተመልሼ አልሄድም አሁን። so በእግዚአብሔር ቃል አይምሮአችን ሲታነጽ ሪቾ you can sit there። የእግዚአብሔር ቃል አይምሮአችን በእግዚአብሔር ቃል ሲታነጽ፣ የእግዚአብሔር ቃል ውስጣችን ሲገባ፣ አይምሮአችን ሲታደስ በእግዚአብሔር ቃል it's prosperity። አሜን። መጽሐፍ ሲናገር በአይምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። so የአይምሮአችን መታደስ በእግዚአብሔር ቃል አይምሮአችን ሲታደስ አስተሳሰባችን ይታደሳል። አይደል እንዴ? ሐሳባችን ይታደሳል። ከዛስ ከአስተሳሰባችን ባሻገር ደግሞ ኢሞሽናችን፣ ኢንተሌክታችን፣ ዕውቀታችን፣ መረዳታችን ሁሉ ይታደሳል። that's prosperity። ያ ታላቅ ብልጽግና ነው። ሰው አይምሮ በእግዚአብሔር ቃል ሲታደስለትና ኢሞሽኑ፣ ነፍሱና መንፈሱ ይታደስ። ሶስተኛው ደግሞ ስጋዊ ፕሮስፔሪቲ ነው። ሰው በስጋው ፕሮስፐር ሲያደርግ
ምንድነው ካለን የሥጋ ፕሮስፔሪቲ ምናልባት ሁለት ዋና ነገሮችን ሊያካትት ይችላል። ነምበር 1 ፊዚካል ሄልዝ ነው። ፕሬዝ ጋድ በጤንነት መኖር ትልቅ ሀብት ነው። አሜን። አይ ዶንት ኖ በጤንነት በዚህ ምድር ላይ ጤናማ ከመሆን በላይ ሌላ ሀብት አለ የሚል ሰው ካለ አይ ቲንክ እዚህ ዓለም ላይ አይደለም የምንኖሩት ማለት ነው። the greatest prosperity በዚህ ዓለም ላይ ለሰው ልጅ ጤናማ መሆን ነው። ዓለም እንዴ so what do you ማለት ያላችሁ ነገር የሆናችሁት ነገር የተማራችሁ whatever እዚህ ምድር ላይ ያለን ነገር ኢንጆይ የምታደርጉት ጤናማ ስትሆኑ ብቻ ነው። you will never enjoy anything without health። ስለዚህ ታላቁ የሥጋችን ብልጽግና ፕሮስፔሪቲያችን ነው። ያ ፕሮስፔሪቲ የሥጋ ጤንነታችን ነው። መጽሐፍ ቅዱስ ሲናገር ለእግዚአብሔር አምላክ ፈዋሽ ነኝ አለ። አሜን የሚሰዋል ወይ? so that's it። ይሄ የሥጋችን ብልጽግና የመጀመሪያው ምናልባት ጤንነታችን ከሆነ በኋላ ሁለተኛው ደግሞ የሚሆነው ፋይናንሻል ፕሮስፔሪቲ ነው። because የፈለገ ጤናማ ብትሆኑና ደግሞ at the same time if you cannot make a living then I don't think ብዙ ነገር የሚጋጭ ይመስለኛል። because ድህነት በራሱ በሽታ ስለሚያመጣ you have no idea because of poverty በዓለም ላይ በምድር ላይ ስንት አይነት በሽታ ስላለ። ስለዚህ ይሄን ነገር ስናገር ሰፊ ሐሳብ ነው፣ ሰፊ ነገር ነው። እኔ ግን የምናገረው በዚህ ሐሳብ the last 3-4 weeks የተናገርኩ ያለሁት አንዷን ነጥዬ ነው። ምን የምትለዋን ፋይናንሻል ፕሮስፔሪቲ። ለምን ነጥለህ ታስተምራለህ ካላችሁ ነው መብቴ ነው። ፕራይስ ጋር መብቴ ነው። ሁሉንም በአንድ ጊዜ ታርጌ ያስተምራለሁ። ተራ በተራ ነው ማስተምረው። ስለዚህ this is our title financially እግዚአብሔር ፕሮስፐር እንድንሆን ይፈልጋል። we have a covenant praise God አሜን። የብልጽግና ኪዳን ተሰጥቶናል። ጌታ ይባረክ። ሁሉ እንዳለ ሆኖ ይሄም ሊረሳ አይገባውም። ሰዎች ሌሎቹን በሙሉ ተናግረን እዚህኛው ላይ ስንደርስ ስትራግል ያደርጋሉ ብዙ ሰዎች። ለምን? I don't know. I believe it's a demonic attack። ሰዎችን በባርነትና በድህነት ማቆየት የሚፈልግ የጠላት ሥራ ስላለ ነው። anyways ለመግቢያ ይሄን ያህል ካልኩ ምዕራፍ 9 ቁጥር 6 praise God ምዕራፍ 9 ቁጥር 6 እንደዚህ ይላል። ይህንን አስታውሱ፣ ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። ያነበብኩ ያለው ሁለተኛ ቆሮንቶስ 9 ነው 6 ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ምን ያደርጋል? ይወዳል። ቁጥር 8 ሁል ጊዜ በሁሉ ነገር የሚያስፈልጋችሁ ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትትረፈረፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። praise God አሜን። ሁል ጊዜ በስንት ነገር? በሁሉም ነገር ሶ ለመግቢያ እንደሆነ አንዳንድ ነገር ልንገራችሁ። የእግዚአብሔር ጸጋ እግዚአብሔር በሁሉ ነገር አለ ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁ ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትረፈረፉ ጸጋን ሁሉ ሊያበዛላችሁ ይችላል። ምክንያቱም ያለነው የጸጋ ዘመን ላይ ነው። የሕግ ዘመን አለ። we are under grace አሜን። ሶ ይሄ ጸጋ ምን ያደርጋል አለ? የሚያስፈልጋችሁን ሁሉ እንድታገኙ ጸጋ ምን አድርጓል? አቬሌብል አድርጓል። ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ praise God እንድትትረፈረፉ እግዚአብሔር ምን ሰጠ? ጸጋ። ምን ማለት ነው? ጸጋ ሁሉ ጊዜ በሁሉ ነገር የሚያስፈልገን ሁሉ እንድናገኝ አቬሌብል አደረገው ማለት grace made it available አሜን። አቀረበው። ጸጋ የሚያስፈልገንን በሚያስፈልገን ጊዜና ሰዓት እንድናገኝ ጸጋ አቬሌብል አደረገው። ፕሪንሲፕል ይውላችሁ ጸጋ ፖሲብል አደረገው፣ እንዲቻል አደረገው፣ አቀረበው። ከዛ በኋላ ደግሞ መንፈሳዊ ፕሪንሲፕሉ ደግሞ ያ የቀረበልን ነገር አክሰስ እንድናደርግ ያደርገናል። ምክንያቱም አንድ ነገር ቀርቧል ወይም አለ ማለት ለሁሉ ሰው አክሰሰብል ነው ማለት አይደለም። አሜን። እኔ ጋር ናችሁ? are you with me? አቬሌብል ነው ማለት አክሰሰብል ነው ማለት አይደለም።
ወይም ቀርቧል ማለት ለሁሉም ሰው ደጁ ክፍት ነው ማለት አይደለም። ጸጋ ድግስ ደግሷል። ፕሬዝ ጋድ አሜን። ልክ አንድ ሰው ሰርግ እንደሚደግስ ጸጋ ድግስ ደገሰና ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ የሚል ድግስ ደገሰ። ፕሬዝ ጋድ it's available, it is there አለ። ነገር ግን ያንን ያለውን ነገር እንዴት ነው የማገኘው ካላችሁ there is a principle, access code አለው። ዛሬ የሆነ ብርሃን እንካፈላለን። አሜን አሜን። ምክንያቱም እንግዲህ አርጊውመንት ነው። አያችሁ አንዳንድ ጊዜ ቲቸር ስትሆኑ አስተማሪ ስትሆኑ እና ተማሪ ስትሆኑ የጥሩ ተማሪና የጥሩ አስተማሪ ምልክቱ ምንድነው? ጥያቄ መጠየቁ ነው። ጥያቄ ከጠየቀ በኋላ ደግሞ ጥያቄውን ዲፌንድ ማድረግ አለበት፣ ወይም ደግሞ መልስ ከሰጠ በኋላ ለዛ መልስ መከላከያ ማቅረብ አለበት። አሜን። ጸጋ ምን አደረገ? አቀረበ። ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ ምን ታደርጉ ዘንድ ትበዙ ዘንድ ትትረፈረፉ ዘንድ ጸጋ አቬሌብል አደረገው። so now it's available. then available ከሆነ ታዲያ ለምን ሁሉም ሰው ጋር ያ ሁሉም ነገር የለም? you must ask questions. you see ትልቁ የህይወት ስኬታችን የሚጀምረው ጥያቄ መጠየቅ ስንጀምር። አንተ ያልከው ይሁን በቃ ስንል አይደለም፣ ዋይ ማለት አለብን። why if it's available ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ ምን ታረጉ ዘንድ ትተርፉና ትበዙ ዘንድ ጸጋን ሁሉ ምን ሊያደርግ ይችላል? so grace, remember የእግዚአብሔር ጸጋ ቴብሉን ሞልቶታል። but why ለምንድነው ግን ሰው ሁሉ ያንን የጸጋን አቅርቦት እንጆይ የማያደርገው? ምክንያቱም የጸጋ አቅርቦት ነፃ ነው እንጂ ፕሪንሲፕል አለው። there is a principle. New Testament ስሙ፣ የእግዚአብሔር ጸጋ ያቀረበውን የእግዚአብሔር ፕሪንሲፕል ህግና ደንብ ደግሞ አለው። you see መጽሐፍ ቅዱሳችን ሲናገር የአዲሱ ኪዳን ህግ የፍቅር ህግ ነው። አሜን። the new testament የፍቅር ህግን ሰጥቶናል። እግዚአብሔር አይለወጥም። አሜን አሜን። በዚህ የሚስማማ ሰው አለ? እግዚአብሔር እንደማይለወጥ። እግዚአብሔር አይለወጥም። እግዚአብሔር ስታንዳርዱ አይቀንስም። እግዚአብሔር ወደ አዲስ ኪዳን ሲመጣ አልተለወጠም። አሜን። ብዙ ሰዎች ይሄማ ብሉይ ኪዳን ነው ይላሉ። ብሉይ ኪዳን ነው ምንለው ምን ማለት እንደሆነ we have to understand. እግዚአብሔር የብሉይ ኪዳን እግዚአብሔር የአዲስ ኪዳን እግዚአብሔር የሚባል የለም። he never change፣ አልተለወጠም። አሰራሩን አፕዴት አላደረገም እግዚአብሔር። አሜን። ወይም ደግሞ ብሉይ ኪዳን ላይ ፌል አድርጎ እግዚአብሔር አዲስ ኪዳን ላይ ተሻሽሎ አልመጣም። እግዚአብሔር የዘላለም አምላክ ነው። praise God። ትናንትናም ዛሬም እስከ ለዘላለም። አሜን። he is the same. remember ስታንዳርዱም አልቀነሰም። you must remember አፕዴት አልሆነም፣ አሜንድም አላደረገም። እግዚአብሔር ነገሮችን የተቀየርነው እኛ ነን። እግዚአብሔር የቀየረው ሰው ከሱ ጋር ህብረት የሚያደርግበትን መንገድ ነው። አዲስ ኪዳን የቀየረው ፌሎሺፕን ነው። የኛን አክሰስ ነው እግዚአብሔር የቀየረው ወደሱ ያለውን እንጂ he is always the same. praise God. አሜን አሜን አሜን። አያችሁ እግዚአብሔር እኛን ለመባረክ ያለው ፕላን ኦሪጂናል ነው፣ አዲስ ፕላን አይደለም። and it never change፣ አልተቀየረም፣ አልተለወጠም። it's always the same. you have to ask questions. ለምሳሌ why ሰው ጌታን በመቀበል ብቻ በምድር ላይ ያለውን የድነትን በረከት አክሰስ ማድረግ የሚችል ከሆነ why not ብለን መጠየቅ አለብን። why there must be something. you have to ask questions. praise God. ታስታውሱ እንደሆነ ትምህርት ቤት እያለን ጎበዝ ተማሪዎች ቶሎ ጥያቄ ጠይቁ ነበር። እኛ ማን ጠይቀው ወደዚህ የመጣ ነው። praise God. እንደገባን አክት ያደረግነው we are here
እስከሚሰለቸን ፔሬዱ ተደውሎ ራሱ ጥያቄ ጠይቃል። ኦፍ ይሄ ልጅ ደግሞ ትላላችኋል። ምን አለ ብንሄድ ነው የምትሉት? አስኪንግ ኩዌስችን ይኸውልህ፣ ጥያቄን መጠየቅ በህይወታችሁ ላይ ወደ ከፍታ ይወስዳችኋል። አንድ ሰው እግዚአብሔርንም ላለማስከፋት ሐሳብ ይዘዋል። ዋይ እግዚአብሔር አይከፋም። ስለ እጆቼ ስራ ጠይቁኝ ይባል እግዚአብሔር አለም እንዴ? ጠይቁኝ ብቻ አይደለም እግዚአብሔር። አይ ቲንክ በኢሳይያስ መጽሐፍ ላይ መሰለኝ ኑና እንዋቀስ ይላል። ኑና እንከራከር፣ እስቲ ኑና ይላል። ፊት ለፊት ቁጭ ብለን አንድ ሁለት እንባባ ይላል እግዚአብሔር። ከእግዚአብሔር ጋር አንድ ሁለት መባባል ምንም ችግር የለውም። የእግዚአብሔር ጸጋ የሰጠንን ነገር በህይወታችን ላይ ማኒፌስት እንዲያደርግ መከተል ያለብን ፕሪንሲፕሎች አሉ። ያንን ካላደረግን ጸጋው አለ፣ አቅርቦቱ አለ፣ ነገር ግን we cannot access it. We can't access. Yes. Praise God. Amen. Amen. በብሉይ ኪዳን የነበረው የእግዚአብሔር መርህ የመዝራትና የማጨድ መርህ ነው። በአዲስ ኪዳንም እንደዛው ነው። never change. ዛሬ አንድ ብርሃን እንካፈላለን። አሜን የሚል ሰው አለ? አሜን አሜን። you see ሉቃስ 6:38 ብዙዎቻችሁ የምታውቁት ቃል ነው። ይሄ ቃል በሚገርም ሁኔታ ወደ ልብ የመጣ the last 2 weeks ሉቃስ 6:38 አጭር መልእክት ነው ዛሬ ማካፈላችሁ so that እንዳትረሱት። ስጡ ሉቃስ 6:38 ሁላችን በቃላችን አቋለን። ስጡ ምን ይደረግላችኋል? ይሰጣችኋል። ስጡ ይሰጣችኋል ሲል መጠየቅ ካለብን ጥያቄዎች መካከል አንዱ ስንሰጥ ምን ያህል ይሰጠናል የሚለው ነው። praise God። ጥያቄ መጠየቅ ችግር የለውም ተባባላለም። ስጥ ለምሳሌ 10 ብር ስጠኝ እኔ መልሼ እሰጥሃለሁ የዛሬ ወር ስለ ስንት ነው የምትሰጠኝ ማለት አለብህ። 10ሩን ነው የምትሰጠኝ? 12 አድርገህ ነው የምትሰጠኝ? it's a good question። ስጡ ምን ይደረጋል? ይሰጣችኋል። praise God። ምን ያህል እንደዚህ ያለ መልሱ በምትሰፍሩት መስፈሪያ ተመልሶ ስለሚሰፈርላችሁ ጫን በተደረገ በተነቀነቀ በተትረፈረፈ መልካም መስፈሪያ ተሰፍሮ እቅፋችሁ ላይ ምን ይደረግላችኋል? ይሰጣችኋል። ኒው ኪንግ ጄምስ ሲናገር ምን ይላል? for with the same measure that you use, the same measure that you use, it will be measured back to you ይላል። በምትሰፍሩበት መስፈሪያ በራሱ you see ይሄንን የሚያስተምረው ሐዋርያት አይደሉም፣ ጌታ ኢየሱስ ራሱ ነው። ይሄ የጌታ ኢየሱስ ትምህርት ነው። ጌታን የተናገረው ሪሜምበር ለማስታወሻ እንዲሆናችሁና ለንግግራችን ትንሽ እንዲያግዘን አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ በምድር ላይ ካስተማራቸው ትምህርቶች መካከል በዚህ በ3 ዓመት ተኩል ውስጥ they believe 15% ያስተማረው ስለ ገንዘብ ነው። 15% ያ ብቻ አይደለም። ጌታ ተመልከቱ 39 ምሳሌዎችን ሲናገር በመጽሐፍ ቅዱስ ውስጥ 39 ፓራብሎች ተናግሯል። 11ዱ ስለ ገንዘብ ነው። you see ከ39ኙ ስንቱ 11 how many percent? more than 25%። ከ25% ኢየሱስ ምሳሌ አድርጎ ሲናገር የተናገረው ስለ ገንዘብ ነው። ምን ማለት ነው? as a Christian ይሄንን ማሰብና መማር there is nothing wrong with it። ስጋዊ እንደሆናችሁ አድርጋችሁ አታስቡ። ነግራችኋለሁ፣ ስጋዊን አይደለንም፣ በጣም መንፈሳዊ ሰዎች ነን። trust me ገንዘብ ወደ እናንተ ቢመጣ ይቺ ዓለም የተሻለ ዓለም ትሆናለች። አላመናችሁም፣ አልተስማማችሁም፣ እንዴት እንደሆነ አላውቅም። በዚህ ሳይል ልሞክር። praise God። ወደ ጻድቃን ገንዘብ ቢመጣ ዓለም የተሻለች ዓለም ትሆናለች። እውነት ነው ውሸት ነው? ይቺ ምድር የተሻለች ዓለም የሚያደርጋት ጻድቁ ፕሮስፐር ማድረጉ ነው። it's very serious። የዚህ ዓለም ገዢ ጻድቁ እንዳይበለጽግ ሲስተም ዘርግቷል። ጻድቁ እንዳይለመልም ሲስተም ዘርግቷል። ጻድቁ እንዳይሳካለት የዚህ ዓለም ሲስተም የዚህ ዓለም ገዢ እየሰራ ነው ያለው። ይሄ ዓለም ለኔና ለናንተ ብልጽግና እየሰራ አይደለም። the system is not working።
ሲስተሙን የምንሰብርበት መለኮታዊ መረዳት ውስጣችን መግባት አለበት። ሃሌሉያ። ከዚህ ዓለም ሲስተም በላይ የሚሄድ መንፈሳዊ ፕሪንሲፕል አለ። መንፈሳዊ ብርሃን አለ። በዛ ብርሃን ጌታ ተመላልሷል። በዛ ብርሃን የቀደሙት አባቶቻችን ተመላልሰዋል። በዛ ብርሃን የወላችሁ መንፈሳዊ ሰዎች ሄደውበታል። ፕሬዝ ጋድ። በዘመናቸው ረሃብ ሲሆን ረሃብ የመቱበት መንገድ አለ። there is a way። ጌታ ኢየሱስ ክርስቶስ የወላችሁ 11 ምሳሌዎችን የሰጠው ስለ ገንዘብ ነው። almost 15% ስለ ገንዘብ ሚላል መሰላችሁ። ብዙ መናገር ስለማልፈልግ ነው። ጌታ ኢየሱስ ክርስቶስ ስለ ዳግም ልደት ስለ ዳግም ውልደት የተናገረው አንድ ቦታ ነው። ስለ ገንዘብ ግን many places he told them. Why? ምክንያቱም he knows that remember በዚህ ዓለም ላይ ሰይጣን ጻድቁን ደሃ ማድረግ ይፈልጋል። ደሃ ማድረግ የሚፈልገው ደግሞ ከውጭ ሆኖ አይደለም፣ በጻድቁ አይምሮ ውስጥ ሆኖ ነው። እዚህ ውስጥ ነው ያለው፣ ውስጡ ነው ያለው። Jesus name I refuse። ስጡ አለ ጌታ። ምን ይደረግላችኋል? ይሰጣችኋል። ምን ያህል ይሰጣችኋል? መልሱ ይሄ ነው። በምትሰፍሩት መስፈሪያ ተመልሶ ይደረግላችኋል፣ ይሰፈርላችኋል። ምን ማለቱ ነው? it's your decision። የምትቀበሉት ነገር የናንተ ውሳኔ ነው እያለ ነው። it's your decision። ሃርቨስታችሁ የምትቀበሉት ነገር የናንተ ውሳኔ ነው። የምትቀበሉት ስጡ የናንተ ውሳኔ ነው። ይሰጣችኋልም የናንተ ውሳኔ። ምክንያቱም የሚሰጣችሁ አለ በእናንተ በለካችሁት መንገድ ነው። ልኩን የምትሰጡት እናንተ ናችሁ ያለ ነው ጌታ። this is powerful። በሰፈራችሁት መስፈሪያ በዚያው ይደረግላችኋል፣ ተመልሶ ይሰፈርላችኋል። ስለዚህ እግዚአብሔር ለናንተ የሚሰፍርላችሁን የምትወስኑት እናንተ ናችሁ ያለ ነው። ሃሌሉያ። ይሲ ይሄ ፕሪንሲፕል ብርሃን ውስጣችን ሊገባ ያስፈልጋል። አንድ እግዚአብሔር ሰው ሲናገር እንደዚህ አለ። because የብዙዎቻችን ጋራ ሪሌት ስለሚያደርግ ነው። አባቴ አለ ኦልሞስት ለ45 ዓመት ጌታን ያገለገለ ሰው ነው አለ። 45 years ጌታን አገልግሏል። ጌታን የሚፈራ በጣም የሚጸልይ በጣም የሚጾም በጣም ዲሲፕሊን የሆነ እግዚአብሔር ሰው ነው አለ። ግን በህይወቴ ውስጥ አለ ያየሁት ነገር ገንዘብ ኖሮት አይቻል አቅም አባቴ አለ I always wonder አለ why ይጸልያል፣ ይጾማል፣ ይሰብካል፣ ያስተምራል፣ ይሄዳል። ግን አለ $5 ስጠኝ ካልኩት አለ በቃ ነፍሱ ሊወጣ ይደርሳል አለ። አባቴ የለውም አለ። I said why ማለት ጥሩ ነው። ጸሎት ሰውን የሚያበለጽግ ቢሆን ኖሮ የኢትዮጵያ ምድር ኢትዮጵያ ውስጥ ደሃ በተለይ ጴንጤ ጋር ደሃ የሚባል ነገር አይገኝም ነበር። እንደኛም ይሰብር የለ፣ እንደኛም ያሰብር የለ። የትነህ ምሽግ ነኝ ነው፣ የትነህ ተራራ ላይ ነኝ ነው፣ የትነህ ሸለቆ ውስጥ ገብቻለሁ ነው፣ የትነህ ከቅዱሳን ጋር የሆነ ቦታ እያስለቀቅን ነው፣ የትነህ ብቻ እያልነው ነው ይሄ ድብድብ የሚያበለጽግ ቢሆን ኖሮ trust me many people ያልተረዱት ፕሪንሲፕል አለ። ሁሉ ነገር ጸሎት ለሁሉ ነገር መድኃኒት ሊሆን አይችልም። ጸሎት ጥሩ ነው ደግሞ አትጸልዩ አለ። ፌስቡክ እኮ ግራውን ነው የሚሰማው እኮ ቀኙን አይሰማም። ጸልዩ ነው ነግራችኋለሁ። ግን ጸሎት የብልጽግናን ቁልፍ አይከፍትም። ጌታ ኢየሱስ ሲናገር ያለው ነገር ይሄ ነው። ሜጀር አለ፣ እናንተ የምትሰጡት ሜጀር አለ። በዛ ሜጀር ተመልሶ ይደረግላችኋል፣ ይሰፈርላችኋል። you have to follow certain principle። በህይወታችሁ ላይ ሁሉ ነገር የሁሉ መልስ አይሆንም። አይደለም እንዴ? ጸሎት የቤት ኪራይ ይከፍላል እንዴ? ለላንድ ሎርዳችሁ እየጸለይኩልህ ነው፣ እግዚአብሔር ይባረክ። ያው ከሌቱ 9 ሰዓት የተነሳው ነው የምጸልይልህ። ቤት ኪራይ ደግሞ ከፈልኩ አልከፈልኩ አንተ ይሄን የመሰለ ድብደባ ያረኩልህ ብትሉት
ራስ ተደባደብ የኔ ወንድም ነው የሚለው። it's not gonna work light አሜን። ታዲያ ለምንድን ነው የምንሰራው ካላችሁ የምንሰራው ለምን ነው ታውቃላችሁ? የምንሰራው መስፈሪያችንን ለማስተካከል ነው። ዛሬ የሆነ ነገር ውስጣችን ይገባል። praise God አሜን። መንፈሳዊነትን፣ ጸሎትን፣ የእግዚአብሔርን ቃል መጠማትን እያሳነስኩ አይደለም ያለሁት። ነገር ግን ሁሉ ነገር ለአንድ አይነት መድኃኒት የለውም። there is a place for everything። ስለዚህ ተመልከቱ፣ የተለያየ አይነት መለኪያና መስፈሪያ በሕይወታችን ላይ አለ። መጽሐፍ ቅዱስ ሲናገር በሆሴዕ ምዕራፍ 8:7 ላይ እንደዚህ ይላል፣ ንፋስ ይዘራሉ አውሎ ንፋስ ያጭዳሉ ይላል። ንፋስ ይዘራሉ አውሎ ንፋስ ያጭዳሉ። ሐጌ 1:6 ላይ እንደዚህ ይላል፣ ብዙ ዘራችሁ ነገር ግን ያጨዳችሁ ስንት ነው? ጥቂት ነው ይላል። there is something is missing። ኦኬ ዛሬ 4 ነገሮችን አብረን እንድናይ እፈልጋለሁ። ቶሎ 4 መስፈሪያዎችን በምትሰፍሩት መስፈሪያ ይደረግላችኋል፣ ይሰፈርላችኋል። so there are at least 4 መስፈሪያዎች አሉ በእግዚአብሔር መንግስት ውስጥ ስንሰጥ። ስትሰጡ አለ የምትሰጡበት መስፈሪያ አለ እያለ ነው። praise God I believe በደንብ እየተረዳችሁኝ ነው አለ። ድሮ ሀገር ቤት እህል ስንገዛ እህል ሲሸጥ ከእናቶቻችሁ ጋር ሄዳችሁ ወይ መስፈሪያ አለ I remember ጣሳ ነው ወይ ኩባያ ነው ወይ there is something ብቻ መስፈሪያ አለ፣ ጆንያ አለ። ላስታውሳችሁ እስቲ ወደ ሀገር ቤት ልውሰዳችሁ። እናንተ የፈረንጅ ልጆች ፈረንጅ ለመሆን እየሞከራችሁ ነው አስተያየታችሁ። ትልቅ ጆንያ አለ praise God አለ እስቲ በሉ praise God ከዛ ጆንያ ውስጥ የሚሰፈርበት አለ። የ10 ብር ስጪኝ ስትል አንዴ ነው የምትሰፍረው ወይ ሁለቴ ነው። የ20 ብር ስትል አለ there is a measure praise God አሜን። በእግዚአብሔር ቤት ጎተራ ውስጥ ይኸውላችሁ የተጠራቀመ ነገር አለ የማይጨረስ praise God የማያልቅ። እግዚአብሔር ኤሎሂም ነው አሜን። እግዚአብሔር ኤሎሂም የሚለው ቃል የሚፈጥርና የፈጠረውን የሚያኖር ማለት ነው። ሰስቴን የሚያደርግ he is ኤሎሂም። እግዚአብሔር የፈጠራትን ጉንዳንን ያኖራታል። አይደለም ሰውን እንኳን አይደለም ብላችሁ እግዚአብሔር የፈጠረውን ኢንሴክት እንኳን ሰስቴን ያደርጋል። so ኤሎሂም የራሱ የሆነ ስፍራ አለው praise God there is a blessing የማይጨረስ ህይወታችሁን ሰስቴን የሚያደርግ ህይወታችሁን ወደ በረከት የሚከት ህልም እስከሚመስላችሁ ድረስ በረከትን በቤታችሁ የሚሞላ እግዚአብሔር የራሱ ማጠራቀሚያ አለው። ከዛ እንደዚህ ነው እያለ ያለው መስፈሪያውን ግን የምትወስነው አንተ ነህ እያለ ነው። you decide በምን ተሰፍሮ ወደ አንተ እንዲመለስ የምትወስነው አንተ ነህ። you see መስፈሪያችን የምንሰጥበት ፕሪንሲፕል ነው። የምንሰጠው ነገር ነው መስፈሪያችን። ይህንን ብርሃን ዛሬ ይዘን ነው የምንሄደው praise God አሜን። መስፈሪያችን አስተካክለን so ዛሬ 4 አይነት ነገር ልንገራችሁ። let me teach you something very important። 4 አይነት መስጠቶች አሉ። እነዚህ 4 አይነት መስጠቶች መስፈሪያችንን ይወስኑታል። number 1 የመጀመሪያው መስጠት ምንድነው? በጎ አድራጎት። ለበጎ አድራጎት መስጠት ምንድነው? እሱ መስፈሪያ ነው። እስቲ መስፈሪያ አንድ በሉ እስቲ። መስፈሪያ ነው። ኦኬ በምትሰጡት መስፈሪያ ይደረግላችኋል፣ ይሰፈርላችኋል። ሶ መጽሐፍ ቅዱስ ስለ በጎ አድራጎት ለድሆች ስለ መስጠት ይናገራል። ለድሆች ስንሰጥ ለድሆች መስጠት አንድ መስፈሪያ ነው። ምን አይነት መስፈሪያ ነው ካላችሁ ሞቲቬሽኑ መነሻው ምንድነው ካላችሁ ለድሆች መስጠት ወይ ለበጎ አድራጎት መስጠት የመጀመሪያው ምክንያት ርህራሄ ነው። ሌላ ምንም ታሪክ የለውም። ርህራሄ ነው። እንደ እግዚአብሔር ቃል የሆነ መስጠት ነው። ከፍቅር የሆነ መስጠት ነው። ኦኬ ከፍቅር የሆነ ነው። it's compassion it's a compassion so በጎነትን ስናደርግ ቸርነትን ስናደርግ መስፈሪያ አለው። መስፈሪያ አለው። አያችሁ ቸርነትን ስናደርግ
ሪዋርዱስ ታዲያ ምንድነው ካላችሁ ሪዋርዱ ምንድነው? ምንድነው መልሱ? ተሰፍሮ የሚመጣው ነገር ምንድነው? በህይወቴ ላይ ለችግረኞች ስረዳ ወደ እኔ የሚመለሰው ነገር ምንድነው ብላችሁ ካላችሁ የመጀመሪያው ነገር ኢተርናል የሆነ ዘላለማዊ ዕውቅና ነው። ሪኮግኒሽን። እግዚአብሔር ኢተርናሊ ሪኮግናይዝ ያደርገዋል ስጦታችንን። አሜን። መጽሐፍ ቅዱስ ሲናገር በዚያ ጊዜ ንጉሱ በቀኙ በኩል ያሉትን እንዲህ አላቸው፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ውረሱ። ምክንያቱም ምን አለ? ተርቤ አብልታችሁኛል፣ ተጠምቼ አጥታችሁኛል ነው እያለ ያለው። ኑ ወደ ረፍቴ ግቡ። ይሲ ይሄ አንድ መስፈሪያ ነው አለ። መስፈሪያዎችን ነው እያወራን ያለው። ሰው የበጎ አድራጎትን ስራ ሲሰራ በዘላለም ቤቶች ላይ ፕሬዝ ጋድ እግዚአብሔር ሪኮግናይዝ ያደርገዋል። you love that recognition. It's a great blessing. It's a great blessing. ያ ብቻ አይደለም። ዕውቅናው ምንድነው? ሌላው ምን መሰላችሁ? መጽሐፍ ቅዱስ ሲናገር ምሳሌ 19:17 ላይ ለድሃ የሚራራ ለእግዚአብሔር ያበድራል። ምን ማለት ነው? እግዚአብሔር ባለዕዳ ስላልሆነ ይመልስላችኋል። he will give you back. you see በጣም ሲምፕል ነገር ነው የምናገረው። መስፈሪያው ይሄ ነው አለ። በጎ ነገርን ስታደርጉ አለ ያደረጋችሁትን እግዚአብሔር ምን ያደርግላችኋል? በሰፈራችሁት መስፈሪያ ምን ያደርግላችኋል? he will give you back. he will reimburse ይባላል። የተበደረውን እግዚአብሔር ይመልስላችሁ። የማንም ባለዕዳ አይደለም እግዚአብሔር። አሜን አሜን አሜን። ለድሃ ሰጥቼ እኔ የምበላውን አጣው አትሉም። እግዚአብሔር ሌላውን ስታበሉ እናንተን ያበላል። መጽሐፍ ቅዱስ ሲናገር ሌላውን የሚያረካ ራሱ ይረካ ይላል አይደለም እንዴ? ሌላውን የሚያጠጣ ራሱ ምን ያረጋል? መስፈሪያው ይሄ ነው። ይሄ የመጀመሪያው መስፈሪያ ብድር ነው፣ ይመለስላችኋል። it's coming back to you. praise God. አሜን አሜን። ማቴዎስ 6:1 ላይ ሰዎች እንዳያዩላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ፣ እንዲህ ካደረጋችሁ ከሰማይ አባታችሁ ዋጋችሁን ተቀብላችኋል የሚለው። ምጽዋት ስታረጉ፣ ሰዎችን ስትረዱ፣ በጎ ነገር ስታደርጉ አለ አትለፍፉ፣ ጣጣ አታብዙ፣ ሴክሬቲቭ ሁኑ፣ አታውሩ። ወሬ፣ ዜና፣ ካሜራ፣ ቪዲዮ ምናምን ሰውን አታጨናንቁ። ሰውየው የባሰ እንደተቸገረ እንዲሰማው አታርጉ። መቸገሩን ለዓለም አታሳዩለት እያለ እኮ ነው ያለው አይደለም እንዴ? በዚህ ዘመን ቢሆን እኮ እንደዛ ማለቱ ነው ጌታ። ይሄ ለዚህ ሰውዬ እንጀራ እየሰጠው ነው ብላችሁ ታሪክ አታውሩ። ዶንት ዱ ኢት። ለዛ ሰው ዲግኒቲ መጠንቀቅ አለባችሁ። you have to respect the person እያለ ነው። you see መጽሐፍ ቅዱስ ሲናገር ዋጋችሁን ተቀብላችሁ ይላል። በምትሰፍሩት መስፈሪያ ዋጋችሁን ተቀበሉ። ምን ተብላችኋል? ቴንክ ዩ። ዋው እሱ ቸር ነው፣ እሱ ደግ ነው። ሰው መሆን ይበቃል፣ ለሰው ሰው መሆን ይበቃል። ሰውና ሰው ሆነ በቃ ይባላል። ፍሬዝ ጋር ግጥም ይገጠምላችኋል። this is it። በጎን ማድረግ አንድ መስፈሪያ ነው። ምን አይነት መስፈሪያ? ለእግዚአብሔር ማበደር። እግዚአብሔር ደግሞ እንደኛ አይደለም። ያበደሩትን ሲያይ በጎን አይሄድም። አሜን። አልሰማችሁ እንዴ? ያበደረው ሰውዬ መኪና ሲመጣ በኋላ በኩል አይወጣም፣ በጓሮ በር አይሄድም። እግዚአብሔር አበድረኸኛ ይላል፣ I will pay you back። በምትሰፍሩት መስፈሪያ ይደረግላችኋል ተመልሶ። አሜን አሜን አሜን። ተመልሶ ይደረግላችኋል። በጎ አድራጎት ለሰው ነው የሚሰጠው። you are giving to men። ለእግዚአብሔር ዓለም ለሰው ነው የሚሰጡት። ለሰው ስትሰጡ አለ፣ ስትረዱ፣ ስታግዙ አለ እግዚአብሔር እንዳበደራችሁት ይቆጥረውና ብድሩን ይመልሳል። this is a spiritual principle። አሁን እየገባችሁ ነው? አሜን አሜን። ብዙ ጊዜ ሰዎች ይላሉ እኔም አስራቴን አልከፍልም ለድሃ ነው የምሰጠው ይላሉ። ምን ማለት መሰለ? አስራቴን አልከፍልም ለድሃ ነው የምሰጠው ማለት መለኪያዬን የምፈልገው ይሄን ነው። መለኪያዬን መቀየር እፈልጋለሁ ነው። the measurement። praise God። እስቲ ብርጭቆች አምጣል የተለያየ ከለር at least 4። praise God። አሜን። ይገኛል አይደል? ይገኛል። ኢየሱስን በምሳሌ ያስተምራቸው ነበር ይላል። አንዱ መለኪያ ምንድነው? ለተቸገረ መስጠት።
ሪዋርዱ ምንድነው? ብድርን መልሶ መቀበል። ኢተርናል ሪዋርድ ፕሬዝ ጋድ። መልሶ ምን ማድረግ? መቀበል። 50 ብር ነው የሰጠኸው ይላል እግዚአብሔር። he will give you back that 50 rand back. he will give you። እግዚአብሔር ታማኝ ነው። 1 ሚሊዮን ነው በድሆች ላይ ኢንቨስት ያደረከው፣ እግዚአብሔር 1 ሚሊዮን መልሶ ይሰጣል። አሜን። he will እኔ ቃሉ ነው የሚለው ለእግዚአብሔር ያበድራል ነው የሚለው። ለድሆች ቤት ሰርተህ ሰጥተሃል፣ እግዚአብሔር ቤት ይሰራልሃል። he will do it for you. he will. that's the measure። በምትሰፍሩት መስፈሪያ ተመልሶ ይሰፍርላችኋል። so በይሄ ይውላችሁ there is a principle ማለት ነው። የእግዚአብሔር መንግስት ውስጥ ገንዘብና ፋይናንስ የሚሰራበት ፕሪንሲፕል አለ፣ የሚሰራበት አካሄድ አለ። እግዚአብሔር ልጆቹን የሚባርክበት አካሄድ አለ። not everything is not a solution for everything። በህይወት ላይ ለምሳሌ ዕዳ ውስጥ ሆነ ዕዳ እንዲከፈል አምነ እግዚአብሔር ወይ ይሄን ዕዳ ክፈልልኝ ብለ ያንን ዕዳ እግዚአብሔር አምላክ እንዲከፍልልህ ሄደ ለደሃ አንተ ለደሃ ብትሰጥ you are using the wrong medicine, wrong method ነው። because ለደሃ የምትሰጠው ይመለስልሃል እንጂ ሌላ አሜን። ሃሌሉያ አሜን። we have to give to the poor። ግን ሜጀሩን ማወቅ አለብን። ሜጀሩ መለኪያው ይሄ ነው። ሁለተኛው መለኪያ ምንድነው? በጭቆ እየመጣ ነው። ጌታ ይባረክ። ይሄንን ሳጠቃልል ደግማችሁ ተሰሙታላችሁ። you will get something። አንደኛው መለኪያ በጎ አድራጎት፣ ሁለተኛው መለኪያ መጽሐፍ ቅዱስ ሲናገር በኩራት ይላል። በኩር የሆነውን ለእግዚአብሔር መስጠት። ይሄኛው ሌላኛው መለኪያ ነው፣ ሌላኛው መቅጃ ነው። praise God። ለምንድነው ስለ መለኪያ የምትጨነቀው ካላችሁኝ because በመትለካበት መለኪያ ነው ተመልሶ የሚለካል። ምሳሌ 3 አንደኛ ጎበዝ ና praise God። ተክሊን መላክ እኮ በቃ ትርፉ ይሄ ነው። ና ስጠኝ። ከዛ ደግሞ ይሄንን praise God በቃ 4 ሃሌሉያ። ይሄን ስብከት መጀመሪያ ያልሰማ ሰው ምን እያረጉ ነው ይላል። ስለዚህ ሪዋይንድ አድርጉና ስሙት። 4 ነገር ነው ማስተምረው ዛሬ፣ 4 መለኪያ። ይሄኛው መለኪያ የበጎ አድራጎት ነው። በዚህ ስትለካ ይመለስልህ፣ ሰማይ ተከዶ በዚሁ ይሰፈርልሃል። the same way ይሄኛው መለኪያ ምን ነው ብለናል? ብድር ይመለስልሃል። because ለደሃ የሚሰጥ ለእግዚአብሔር ምን ያደርጋል? ያበድራል። እግዚአብሔር ደግሞ ባለዳ አይደለም። praise God። በኩራት ምሳሌ 3:9 እንደዚህ ይላል፣ እግዚአብሔርን በሀብትህ ከምርትህም ሁሉ በኩራት ምን በለው? አክብረው። ይሄ ደግሞ ሌላ መለኪያ ነው እያለ ነው። እግዚአብሔርን በሀብትህ ከምርትህ በኩራት ሁሉ ምን አድርገው? አክብረው። ይህንን ብታደርግ ጎተራህ ሞልቶ ይትረፈረፋል፣ መጥመቂያህም በአዲስ የወይን ጠጅ ምን ያደርጋል? ትፍ ብሎ ይሞላል። የዚህኛው ስጦታ መነሻ ሞቲቭ ምንድነው ካላችሁ ኦነር ነው። እግዚአብሔርን ምን በለው? አክብር። ከአክብሮት ነው የሚነሳው። ምን ማለት ነው እግዚአብሔርን አክብረው ማለት? እግዚአብሔርን ስለ በህይወት ላይ ስላለው በረከት ለእግዚአብሔር ዕውቅና ስጥ። ግራቲቲዩድ ይኑርህ። እሺ በል፣ ቴንክ ዩ በል። praise God። አሜን አሜን። ይሄ ሌላኛው መለኪያ ነው እያለ ነው። ሌላኛው መስፈሪያ ነው። acknowledge his blessing upon your life። እግዚአብሔር የግድ አንተ
ስለ እግርህ ጌታን ለማመስገን እግር የሌለው ሰው ማየት የለብህም። ስለ እጅ ለማመስገን እጅ የሌለው ሰው ማየት የለብህም። ቢ ግሬትፉል ቢ ሃፒ ደስ ይበልህና አለ እግዚአብሔር አምላክን በበኩራት በኩር የሆነውን ነገር ምን ማለት ነው? በኩር የሆነ ነገር ማለት በህይወታችሁ ላይ ሳታቅዱ ሳታስቡ ወይም ደግሞ በተለያየ መንገድ እግዚአብሔር ሰርፕራይዚንግሊ ብሌስ በሚያደርጋችሁ ነገር እግዚአብሔርን ማክበር ነው። ኤክስትራ ብሌሲንግ ወደ ህይወታችን ሲመጣ ፕሬዝ ዘ ሎርድ ማለት አለብን ማለት ነው። መጽሐፍ ቅዱስ ሲናገር እንደዛ ነው የሚለው። በኩር ሆኖ የሚመጣ ነገር ወደ ህይወት ካለ አክኖሌጅ ሂም ቢ ግሬትፉል ግራቲቲዩድ ይኖርህ እግዚአብሔር በህይወት ላይ ያበዛ ስላለው በጎነት። ሃሌሉያ አሜን አሜን። ገንዘብ ፍቅር እንዳልሆነ በገንዘብ ላይ እንደማትደገፍ ገንዘብ መኖሪያ እንዳልሆነ የምታሳይበት መንገድ አለ በበኩራትህ እግዚአብሔርን በማክበር ነዋል። ይሄኛው መስፈሪያ እግዚአብሔርን የማክበር ስጦታ ይባላል። ኢትስ አ ጉድ ዊል ነው። በልባችን ውስጥ ካለው ተነስተን የምናደርገው ነገር ነው። ዋው በዚህ ወር አንኤክስፔክትድ የሆነ ነገር እግዚአብሔር ወደ ቤት ያመጣል። I want to honor him ማለት ይችላል። አሜን አሜን አሜን። it's an honor ሌላ መለኪያ ነው። praise God በምትሰፍርበት መስፈሪያ ተመልሶ ምደረግልሃል። praise God አሜን አሜን። በአንድ ወር ውስጥ በአራቱ መስፈሪያ መስፈር ትችላለህ። it's totally up to you. I'm giving you powerful የሆነ spiritual wisdom። ይሄኛው መስፈሪያ ምን ይባላል? honor thank you እግዚአብሔር ሆይ አመሰግናለሁ። praise God I'm grateful I don't depend on my finances የምደገፈው ባንተ ላይ ነው። you see honor ይኸውላችሁ ስጦታችን ወደ honor level ሲደርስ it's a great blessing። ዘዳግም 36:2 እንደዚህ ይላል አምላክ እግዚአብሔር በሚሰጥ ምድር ከምሰበሰበው ሰብል ሁሉ በኩራቱን ወስደህ በቅርጫት ውስጥ አድርገው። ከምሰበሰበው በኩር የሆነውን የመጀመሪያውን ሰብስበው ከዚያም አምላክ እግዚአብሔር ለስሙ ማደሪያ እንዲሆን ወደሚመርጠው ስፍራ ሂድ። ከዚያም በወቅቱ ለሚያገለግለው ካህን እግዚአብሔር ለእኛ ሊሰጥ ለአባቶቻቸው ወደ መላለቸው ምድር እንደገባው ዛሬ አምላክን እግዚአብሔር ፊት እናገራለሁ በለው ይላል። እግዚአብሔር የተስፋውን ቃል የሚጠብቅ አምላክ እንደሆነ የተናገረውን የሚያደርግ አምላክ እንደሆነ በምድረ በዳ አልቀረውም ብለህ የምትመሰክረው አለ በኩራትህን ይዘነዋል። አሜን። ይሲ በኩራታችን ሪዋርዱ ምንድነው ካልን ዲቫይን አባንደንስ ነው። መለኮታዊ መትረፍረፍ ነው። የዚህ መስፈሪያ ምላሹ ምንድነው? እንደዚህ ነው የሚለው ጎተራ ሞልቶ praise God ምን ያደርጋል? ይትረፈረፋል። መጥመቂያ በአዲስ ወይን ጠጅ ምን ይላል? ቲፍ ብሎ ይሞላል። አሁን ይሄኛው መስፈሪያ ስትጠቀም አለ የሚቀየር ነገር አለ። there is a divine abundance praise God አሜን አሜን። ጎተራ ሞልቶ በማያውቅበት መንገድ መሙላት ይጀምራል አለ እግዚአብሔር። ነገር እንዲትረፈረፍ ያደርጋል አለ። ዋይ ለምንድን ነው? ይኸውላችሁ ሪሜምበር በጎ አድራጎት በህይወታችሁ ላይ ያልከፈተውን ፋይናንሻል ደጅ የኦነር ስጦታ የበኩራት ጊፍት የሚከፍተው ደጅ አለ። ሪሜምበር ይሄንን ብርሃን ነው እንድትካፈሉ የምፈልገው። ብዙ ጊዜ ሰዎች ይኸውላችሁ በዓለም ላይ በጣም ፖፑላር የሆነው በብዙ ሃይማኖቶች ፖፑላር የሆነው በሰው ዘንድ ብዙ ክብር የሚያሰጠን ዕውቅና የሚያሰጠን የተለያየ ነገር የሚያደርገው በጎ አድራጎት ስራ ነው። ሰዎች ሁሉ ያን የበጎ አድራጎት ስራ ብቻ ነው መንፈሳዊ አድርገው የሚያዩት። ነገር ግን ሪሜምበር ከበጎ አድራጎት ያለፈ የመስጠት ህይወት አለ። there is more praise God አሜን አሜን። በጎ ለምታረጉላቸውም ሰዎች ጎተራችሁ ቢትረፈረፍ ይሻላቸዋል። አሜን አሜን አሜን። ጎተራ ሲትረፈረፍ ነው ወደዚህ የምትቀዳው። ይከኖታል ቢሾፕ ሬፖስ ይናገው እንደዚህ ያለው ዳዳ ሊረዳ አይችልም አሉ። ለደሆች ውለታ የምትውሉበት መንገድ መበልጸጋችሁ ነው። do a favor ለሀገራችሁ ውለታ ማለት ፈልጋላችሁ በልጽጉ እንጂ ሰስነም አሜን የሚልሳል አስተያየት የሚሰጥ ሞልቷል፣ የሚያርም ሞልቷል።
ቲክቶክ የሚተከተክ ሞልቷል። በዚህ ወጣ በዚህ ገባ አገር መንግስት ህብረተሰብ ምናምን ለሀገራችሁ ለተሟል ትፈልጋላችሁ ባለጸጋ ሁኑ እያልኳችሁ ነው። ዱ ኤ ፌቨር ታላቅ ውለታ ለምድራችሁ የምትውሉት በመበልጸግ ነው። ፕራይዝ ጋድ የኛን ሰፈር መንገድ እኔ ያሰራዋለሁ ስትል ነው። ያኔ እኔ አንተን ቲክቶክ እሰማለሁ። ፕራይዝ ጋድ ያኔ ይኸውልህ ተንተክተክ ለምን 24 ሰዓት አንተከተክ? I will follow you. I will follow you. ይሄ ያልከፈተውን ደጅ ይሄ ያልሰፈረውን ነገር ከእግዚአብሔር ካዝና የሚሰፈርበት ሌላ ሜጀርመንት አለ። ኦነር እግዚአብሔር አምላክህን በበኩራት አክብረው። ያን ጊዜ ጎተራ ሞልቶ ይትረፈረፋል። in the mighty name of Jesus አሜን አሜን አሜን። በጌታ በኢየሱስ ስም ዛሬ አንድ ሰው ብርሃን ይካፈል። በጌታ በኢየሱስ ስም ብርሃን ይካፈል። ዛሬ የአንድ ሰው መለኪያ ይቀየራል። አሜን። you will see ከዚህ በኋላ መስጠት ለኛ ራንደም የሆነ ዝም ብሎ ይሄ የሆነ ኪሳችን ከተው በቃ ደሞ ደረሰ ደሞ አረ ብዙ ከመናገሩ በፊት የሰውዬ ቆይ ላውጣ ሊጨቀጨቀ ኖ which የትኛው ነው መለኪያ? ይሲ በመንፈሳዊ ዓለም ውስጥ የመስጠት መለኪያዎች አሉ። ጌታ ብሏላ በመሰፍርበት በዛ መስፈሪያ ነው የሚሰፈርልህ። ስለዚህ ወደ ቤተ ክርስቲያን መጥተህ ገንዘብህን ለመስጠት ስትወስን በየትኛው መለኪያ ነው መስጠት የምትፈልገው? it's your decision። ህይወትን መምራት የምትፈልገው በየትኛው መለኪያ ነው? ብዙ ጊዜ ሰዎች ሲናገሩ እኔ አስራት የት እንደሚሄድም አላውቅም ለምን ብዬ ለድሃ ነው የምሰጠው። it's okay አብዛኛው እንደዚህ የሚሉ ሰዎች ለድሃም አይሰጡም አስራትም አይሰጡም። it's your decision በኩራት ሃሌሉያ አሜን አሜን። እግዚአብሔር unexpected የሆነ blessing ወደ ቤትህ አምጥቷል financially remember to honor God። ዋው አንድ ጓደኛዬ ነው እኮ ታሪክ የሰራልኝ አትበል እግዚአብሔር ነው በል። praise God ይሄኛው ዲል እኮ የተከናወነልኝ በጋሽንትና ናቸው ኮኔክሽንስ no honor him you see የምንሰጠው ነገር እየተቀየረ ካልመጣ there is something wrong with us ሃሌሉያ አሜን አሜን። አንደኛ ተሰሎንቄ 5:12 እንደዚህ ይላል ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገጹአችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እለምናችኋለሁ። አንደኛ ተሰሎንቄ 5:12 honor you see when you honor በኩራታችሁን ስትሰጡ sometimes በኩራታችሁ ወደ ቤተ ክርስቲያን ሊሆን ይችላል። sometimes ነው በኩራታችሁ እግዚአብሔር በህይወታችሁ ላይ ወደ ላከው ሰው ሊሆን ይችላል። it could be in any direction it can be to any direction to honor። ሶስተኛው መስፈሪያ praise God ሶስተኛው መስፈሪያ አስራት። ሶስተኛው መስፈሪያ አስራታችን ነው። በቤቴ መብል እንዲኖር እኔም በዚያ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ መንበሉ አስገቡ። መስፈሪያዎቻችን don't forget በምንሰፍረው መስፈሪያ ነው የሚሰፈርልን። እያንዳንዱ መስፈሪያ የራሱ ሞቲቬሽን አለው፣ የራሱ ደግሞ ሪዋርድ አለው። እግዚአብሔር ይውላችሁ አንድ ሰው ሰማ ነበርና በጣም ህይወቴን እየባረከ ያለ ሰው ነው። ሪሰንትሊ ጌታ እንድሰማው አዞኝ የምሰማው ሰው አለ። the last 3 months እግዚአብሔር አለ he will never ይውላችሁ እግዚአብሔር ሪዋርድ ሳያደርግ የሚተወው ነገር የለም። that's who he is። እግዚአብሔር ዋጋን ይሰጣል። ዋጋን የሚመልስ አምላክ he will reward everything። እግዚአብሔር ፊት ቆማችሁ አንድ ቀን በሰማይ እግዚአብሔር ፊት ቆማችሁ እንዲህ አርገልህ እኮ ዘጋኸኝ አትሉትም። እግዚአብሔር by the end of the day እግዚአብሔር ዋጋችሁን ሁሉ መልሶ ነው የምታገኙት። እግዚአብሔር the thing is አለ በጣም የሚገርም ነገር ተናገረ። ምን አለ? ነገር ግን አለ እግዚአብሔር አንዳንድ ጊዜ
በዘራችሁ ወይም ባደረጋችሁበት ቅጽበት ሪዋርድ አያረጋችሁም ማለት። at the same time ደግሞ እግዚአብሔርን ባልታዘዛችሁበት ሰዓት አይቀጣችሁም ማለት። there is a time እግዚአብሔር ሁሉ ጊዜ ታይም አለው አለ። there is a time, praise God። ከእግዚአብሔር ሐሳብ ለወጣው እግዚአብሔር ጊዜ አለው፣ ይመለሳል ብሎ ይጠብቃል። he will wait for you። ለዚህ ነው አንዳንድ ጊዜ ሰዎች በክፋት ውስጥ ገብተው ተው እንዲያታርግ ስትሏቸው ወዲያውኑ በንጋታው እንደው ተጣማ አይመጡም። እግዚአብሔር አያጣማቸውም በፍጹም። that's not his character eventually። ነገር ግን after few years ያ ሰው በንስሐና ወደ እግዚአብሔር ካልተመለሰ you will see how he will be rewarded። በእግዚአብሔር ፊት ስለስሙ ያሳያችሁትም ነገር ልክ እንደዛው ነው። ወዲያው ላታዩት ትችላላችሁ። በሳምንቱ ላታዩት ትችላላችሁ፣ በአመቱ ላታዩት ትችላላችሁ፣ በሁለት አመቱ ላታዩት ትችላላችሁ። no ነገር ግን it's coming በእውነት ነው የምነግራችሁ it's coming። እኔ አንዳንድ ጊዜ በህይወቴ ውስጥ አንዳንድ ነገሮችን አይና አንዳንድ ብሌሲንጎችን አይና አንዳንድ ነገሮችን ካየው በኋላ እናቴ ያደረገችውን አስታውሳለሁ። መንፈስ ቅዱስ ነው የሚያስታውሰኝ። አንዳንድ ነገር በህይወቴ ላይ ሲሰራ ሳይ መንፈስ ቅዱስ ይሄ ያንተ አይደለም ይለኛል። ኦን እንዳላረገው ራሱ it's a reward after many years። ስለ ስሙ ያደረጋችሁ ረሳ ዘንድ እግዚአብሔር አመፀኛ he's not እግዚአብሔር አመፀኛ he will reward you። አስራቱን ወደ ጎተራው አስገባዋል። ይሄኛው መስፈሪያ ነው፣ ሌላ መስፈሪያ because ቃሉ ምን አለ? በምትሰፍሩት መስፈሪያ ተመልሶ የሚለው እንዳትረሱ። ይሄ ሞቲቬት የሚያደርገው ምንድነው? አስራትን በህይወታችን ላይ ሞቲቬት የሚያደርገው ምንድነው የሚያነሳሳው ካላችሁ መታዘዝ ነው። it's obedience። remember በጎ አድራጎት ምንድነው ብለናል? ርህራሄ ነው መነሻ ሐሳቡ። በኩራታችን መነሻ ሐሳቡ ምንድነው? ኦነር ነው፣ አክብሮት ነው። ታይት አስራት ደግሞ መነሻው ምንድነው? obedience ነው። nothing else ሌላ ምንም ነገር የለውም። ርህራሄም አይደለም፣ ኦነርም አይደለም። it's obedience። እግዚአብሔር የነገረንን ነገር ቃሉን የመታዘዝ ህይወት ብቻ ነው። ብዙ ሰዎች እዚህ ጋር ሲደርሱ አንገታቸው ይታነቃል። ለምን? ብሉይ ኪዳን ነው ምናምን ይላል። I wonder ለምን ሚልኪያስ 3 ላይ ብቻ መጽሐፍ ቅዱስ ብሉይ ኪዳን እንደሚሆን ያላቀም። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ሲል ጣራውን እየቧጠጠ ነው አሜን የሚለው አይደለም። ባጠገብሽ በቀኝ 10 ሺህ ይወድቃል፣ ወደ አንተ ግራ አይቀርቡም ምናምን። ሰው ይዋጭራል፣ ጣራ አይደለም ከጎረቤት ሰው ይዋጭራል። እነሆ አዲስ ነገር አደርጋለሁ እሱም አሁን ይበቃል ሲል በካልቾ የሆነ ሰው መድረክ ላይ ይደርሳል። ልክ ሚልኪያስ 3 ሲመጣ ብሉይ ኪዳን ነው ይላል። ብሉይ ኪዳን ቀንደቡን ብድግ አድርጎ ነው ብሉይ ኪዳን ይላል። ሚልኪያስ 3 ብቻ ብሉይ ኪዳን የሆነበትን እኔ ህዝብ I don't understand why። don't be foolish። መስፈሪያ ነው። it's your choice። በምትሰፍሩት መስፈሪያ ለእግዚአብሔር ካበደርክ ብድር ይመለስልሃል። እግዚአብሔርን ካከበርከው ጎተራ ይሞላልሃል። ከዛስ ኦቤይ ደግሞ ካደረክ ከታዘዝክ ደግሞ ሌላ መስፈሪያ ነው ይሄ in the name of Jesus። እኔ ይሄን ሁሉ መስፈሪያ ወደዋል። ይሄ ሁሉ መስፈሪያ የኔ የህይወቴ መርህ ነው። I'm telling you obedience ሪዋርዱ ምንድነው ካልክ የመጀመሪያው መልስ የዚህኛው መስፈሪያ መመለሻው ምንድነው ካልክ እንደዚህ ነው የሚለው። ይኸውልህ መለኮታዊ በረከትህን ከመለኮት ጋር ያገናኘዋል። your blessing will be divine። you see tithe አስራት በህይወታችን ላይ it's a divine connector ነው። blessing ከመለኮት ጋር ነው የሚገናኘው። ከስራህ ጋር ይወጣል፣ ከጎረቤት ይወጣል፣ ከሀገር ይወጣና ምን ይሆናል? ኮኔክት የሚያደርገው ከመለኮት ጋር ነው። መጽሐፍ እንደዚህ አለ፣ የሰማይን መስኮት የማልከፍትላችሁ ከሆነ now አለ in the name of Jesus። ከዚህ በኋላ ሪሶርስ የሚሆነው አለ ሰማይ ነው አለ። አሜን 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 አሜን። ሪሶርስ ሰማይ፣ ቀጣሪ ሰማይ፣ ሱቅህ የሚሆነው ሰማይ። አሜን አሜን። ባንክ የት ነው የሚሆነው? ሰማይ።
በምትሰፍሩት መስፈሪያ ተመልሶ መስፈሪያችንን መምረጥ የኛ ኃላፊነት ነው። it is coming back to you how የሰማይን መስኮት praise God አሜን። ዕብራውያን 7:4 እንደዚህ ይላል እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ ርዕሰ አበው የሆነው አብርሃም እንኳን ካገኘው ምርኮ አስራቱን አውጥቶ ሰጠው። አብርሃም ዕብራውያን ላይ የሚናገረው ክህነት ሰጣቸው የሌዊ ልጆች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ማለት ከአሕዛብ ማለትም ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህን ግን አለ ትውልዱ ከሌዊ ወገን ያይደለ ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ምን ያደርጋል? ጥርጥር የለውም። ይስዮታይት አስራታችሁ በረከታችሁን ዲቫይን ብሌሲንጋችሁን አንሎክ ያደርጋል። it will unlock and connect your divine blessing የሰማይን መስኮት praise God አሜን የሚል ሰው አለ? ሪዋርዱ ምንድነው? መለኮታዊ መትረፍረፍ የተትረፈረፈ በረከትም ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ጂሰስ ኔም በጌታ በኢየሱስ ስም ይሄ ለእናንተ ይሆናል። አሜን የሚል ሰው አለ ወይ? ምንድነው ሌላው ትሩፋቱ ወይም ደግሞ ሪዋርዱ ካላችሁ የአስራታችሁ መስፈሪያ ፋይናንሻል ስቴቢሊቲ ነው። ፋይናንሻል ስቴቢሊቲ መለኮታዊ ፕሮቴክሽን ገንዘባችሁ ላይ በንብረታችሁ ላይ በስራችሁ ላይ የእግዚአብሔርን ጥበቃ የምታደርጉበት ፋይናንሳችሁ ስቴብል የሚሆንበት መንገድ አስራት ይባላል። you will make it stable in the mighty name of Jesus አሜን አሜን። ለስድስት ወር ስራ ባትገቡ ንቅንቅ ወደማትሉበት ስቴቢሊቲ ማለት ነው። አልሰማችሁኝም? ለአንድ አመት ስራ ባትሄዱ for some reason ወደማይነቃነቅ ስቴቢሊቲ ውስጥ የሚያስገባችሁ መስፈሪያ አስራት ይባላል። እግዚአብሔር ኦቨርቴክ የሚያደርግበት ስቴቢሊቲን የሚያደርግበት በሕይወታችን ላይ አሜን አሜን አሜን። ስለናንተ ተባዩን እገስጻለሁ። አስመራችሁን አይበላም። አሜን የሚሰዋለ ወይ? ሰርፕራይዝ አያደርጋችሁም ማለት ነው። አያችሁ ተባዩ ማለት ምን መሰላችሁ? ሰደን የሆነ ሰርፕራይዝ ፋይናንሻል ሕይወታችሁ ላይ አይመጣም እያለ ነው። እዚህ አንዳንድ ጊዜ we think we saved a lot of money ነገር ግን ተባይ ይመጣል። you don't know how you spend your money. you don't know የቱ ጋር ገንዘብ እንደወጣ የቱ ጋር ገንዘባችሁ እንደተበተነ የቱ ጋር ወጥቶ እንደቀረ you don't know why there is no protection around it በበረከታችሁ ላይ ጥበቃ የምታረጉበት መስፈሪያ አስራት ይባላል። በምትሰፍሩት መስፈሪያ ተመልሶ you see አስራቴን አልሰጥም ለደሃ ነው የምሰጠው ስትሉ you are doing a good job ችግር የለውም። ነገር ግን whatever በዚህ መስፈሪያ ውስጥ ያለ መስፈሪያ ግን you can't claim it claim ማድረግ አትችሉም። I think ግልጽ መሰለኝ። አሜን አሜን። በዚህ መስፈሪያ ውስጥ ስቴቢሊቲ አለ። የሰማይ መስኮት መከፈት አለ። አሜን አሜን። ማስቀመጫ እስክታጡ የሚል በረከት አለ። ይሄኛው መስፈሪያ ነው። እዚህኛው መስፈሪያ ውስጥ ምን አለ? ብድር ይመለስላችኋል። ከዛ ሰማይ ስትደርሱ ይነገራችኋል። ርቤ አብልታችሁኛል፣ ተጠምቼ አጠጥቶኛል። you have divine recognition. it's a blessing, it's a great blessing. ግን you can't claim this. አሜን። ይኸው ከዛሬ ወዲህ አልሰማውም የሚል ሰው ካለ እኔ እንደሆነ ስራዬ ማስተማር ግንባሬ እንደሆነ አይታጠፍ ኢንቲሚዴት አልሆን። ጌታ ይባረክ። አሜን። ለመስራት I am determined እንድትበለጽጉ ስለወሰንኩ ነው። ስለምወዳችሁ ነው። because I love you so much ብርሃን ሲመጣ ወዲያው ማካፍላችሁ እንጂ የሚያበለጽግ ማህረብ ማሳተም አቅቶኝ አይደለም። ታሪካዊ ማህረብ ካውንተርሽ ላይ ብታስገቢው ትራስ ውስጥ ብታደርጊው ማህረብ አይበሉት። ይሄ ማህረብ አይደለም። እንደዚህ ምን ማስታወቂያ ወደፊት ሊሰራ ይችላል። ከማህረብ አይቆጠርም። ይሲ
ብዙ ሰው ኢንጆይ የሚያደርገው ዲሲቨር የሆኑ አስተማሪዎችን ነው። ዲሲቨር they are deceiving you። የሚያበለጽግ ማህረብ ሲኖረኝ ለማንም አልናገርም። አይደለም ልሸጥላችሁ ቀርቶ I will never tell you አላሳያችሁም እንዲህ በቀዳዳ። this is the principle። በምትሰፍሩት መስፈሪያ ተመልሶ አለቀ። you see the moment አስራታችሁን በጎ አድራጎት ስታረጉት you are changing መስፈሪያውን። it's the same money እኮ አይደለም እንዴ? ለምሳሌ 1000 ብር ነው እንበል ዘራችሁ ፍራይዝ ጋር አስራታችሁ 1000 ብር ነው አይደለም? ፈራችሁ እንዴ? እሺ 50,000 ነው ጌታ ይባረክ። ምን አሳነስከው ነው? ኦኬ 1000 ነው አስራታችሁ። the moment ይሄን 1000 ብር አስራት ወሰዳችሁና ለድሃ ስትሰጡት ምንም ብሩ the same ነው አማውንቱ the same ነው but you just change መስፈሪያውን። change it። ዛሬ እነዚህ ብርጭቆዎች ባይኖሩ ማን ያግዘኝ ነበር? የእናንተ ፊት የሚያግዝ አይደለም። ይሄን ብርጭቆ ወደ ቤት ይዤው መሄድ እፈልጋለሁ። praise God። በምትሰፍሩት መስፈሪያ you see you have to have that understanding። ባንክ ስትሄዱ ባንከሮች ቁጭ አድርገው ይነግሯቸዋል። በዚህ አካውንት ኢንቨስት ብታረግ ይሄን መልስ ታገኛለህ፣ ይሄን ብታረግ ይሄን ትመልሳለህ፣ ይሄን ብታረግ ይሄን ታረጋለህ፣ ኢንተረስት ሬቱ እንደዚህ ይሆናል፣ ይሄን አካውንት ብትከፍት እንደዚህ they will explain everything the same money but different deal አላቸው። መጽሐፍ ቅዱሳችን the same እናንተ ጋር ያለው ዘራችሁ አንድ አይነት ዘር ነው but መስፈሪያውን የምትቀያይሩት ግን እናንተ ናችሁ ያለ ነው። you decide what to do with it። አሜን። ለእናንተ ተባዩን እገስጻለሁ በጌታ በኢየሱስም። ፋይናንሳችሁ ሁላችሁ ሰርፕራይዚንግሊ የተመታ አይሆንም። አሜን አሜን አሜን። ጧት ከእንቅልፋችሁ ስነቁ ባዶ ሆናችሁ አትገኙም። in Jesus name in the name of Jesus I pray። አሜን አሜን አሜን። የብዙ ሰዎችን ህይወት suddenly destroy ያደረገ ፋይናንሻል ክራይሲስ አለ። that financial crisis how do you protect it? pay your tithe። be faithful። ከእግዚአብሔር በላይ ስማርት ለመሆን አትሞክሩ። don't try to cheat him እግዚአብሔርን። I'm telling you ሰዎች ደሞዛቸው 5000 ያለ አስራታቸውን መክፈል አይከብዳቸውም because it's only 500 praise God። 10000 ያለም 1000 ነው ብዙ አይቸግራቸውም። the more the higher it goes ፈተናው ይጀምራል። 100,000 ሲደርስ ገቢያቸው ግን ገንዘብ አያያዛቸው እንዴት ነው ይላሉ። praise God 5000 ደሞዝ ያለ ጠይቋት እቺን 500 የያዟት ይጣሏት ይርገጧት ይብሏት ይጠጧት የሚያገባኝ ነገር የለም ይላል። the moment አቅሟ ሲጨምር ፋይናንስ ላይ የሚሰራው ማን ነው? ዲያቆናቱ እነማን ናቸው? ኦዲት የተደረገው ለመጨረሻ ጊዜ መቼ ነው? አረ ፓስተሩ ጫማ እየቀየረ ይላል መጨረሻ ላይ። I'm telling you እዚህ ቸርች ከሄዳችሁ you will miss me because ማንም እንደዚህ እውነቱን ፍርጥ አርጎ አይነግራችሁ። የሰማነው ምንድነው? እንዲበሉ እርዳታ አርጉ፣ ጨረታ አርጉ፣ በዚህ ውጡ፣ ቤተክርስቲያን መከራ ላይ ነው ያለችው፣ እናንተ እንዴት ነው ኖ learn። ይሄ ነው እውነቱ። ይሄው የእግዚአብሔር ቃል ብርሃን take it or leave it። ተባይ አይበላህም። አሜን 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 አሜን። የዚህ ሀገር ተባይ አይበላህም። አሜን የሚል ሰው አለ? in the mighty name of Jesus። ገበሬ ጧት ሲነሳ ማሳው ላይ ተምችና ኩብኩባ መጥቶት ልቡ እንደሚሰበር በጌታ በኢየሱስ ስም የኔና የእናንተ ታሪክ እንደዛ አይሆንም። የእግዚአብሔር ጥበቃ በቤታችሁ ላይ ይሆናል። አሜን አሜን። the enemy will never surprise you። ክፉ ነገር አለ አይመታህም። ቤት ላይ አይገባም፣ ፋይናንስ ውስጥ አይገባም፣ ክራይስ ውስጥ አትገባም፣ ስትነቃ እዳ ውስጥ አትነቃም። in Jesus name never። ለምን? መስፈሪያን ካስተካከል ካለ እግዚአብሔር he will guard you, he will protect you።
እግዚአብሔር አልተለወጠም። ፕሪንሲፕሉ አልተቀየረም። የብሉይ ኪዳን እግዚአብሔር የአዲስ ኪዳን እግዚአብሔር ይባላል። እግዚአብሔር አንድ ነው። is only one በምትሰፍሩበት መስፈሪያ praise God number 4 አራተኛ መስፈሪያ መጨረሻው I'm done hallelujah you will never forget this teaching በምትሰፍሩበት መስፈሪያ ተመልሶ አራተኛው መስፈሪያ ዘር ይባላል seed sowing a seed ይሄኛው አራተኛው መስፈሪያ ነው ሃሌሉያ ይሲ አንዱ ለአንዱ አይሰራም አንዱ ያንዱን ስራ አይሰራም because the spiritual principle እግዚአብሔር የመርህ አምላክ ነው እግዚአብሔር ለማንም እንባ መልስ አይሰጥም እግዚአብሔር መልስ የሚሰጠው ለፕሪንሲፕል ነው እግዚአብሔር የማንንም ፊት አይቶ አያደላም God is a God of principle praise God amen I want you to remember ይሄን ቃል ስነግራችሁ አንድ ነገር ትናንት ያነበብኩ ነበርና I was touched እሱም ልበላችሁ because I'm almost finished you see poverty is not just ትንሽ ችግር አድርጋችሁ አትወሰዱት ትናንት አንድ ሰው ሲናገር ሰማው የኢትዮጵያ ዘር የኩሽ የካም ዘር እንደሆነ ከካም የካም ልጅ ከዛ በኋላ ካም ከነአን ከዛ ኩሽ ነው መሰለኝ ሶስተኛ ትውልድ ሆኖ የኩሽ ዘር እንደሆነን ሲናገር ሰማው I think you will find it ዘፍጥረት 9 ላይ የአብርሃም ማን ነው የኖህ ትንሹ ልጅ ዘር የካም የኩሽ ነገር ስንባል ያደግነው ሂሳብም ምንድነው ታሪክ የተማርነው ቋንቋችንም ኩሻይት ምናምን እየተባለ ነው ኩሽ ነን ብቻ ለማንኛውም ብለዋል ከዛ በኋላ ነው ሌላ የመጣው የሚያገባኝ ነገር የለም praise God የተስማማበት ነው ዓለም አበሻ የኩሽ ዘር እንደሆነ ኢትዮጵያ ደግሞ ምንድነው ተብሎ የሚታመነው የአፍሪካ ምንጭና መሰረት ስለሆነች the entire Africa የኩሽ ዘር ነው you must remember ለዚህ ነው ትናንት ማታ ሜዲቴት ለዚህ ነው በአፍሪካ ውስጥ ያለውን ድህነትና እርግማን ማብራራት እስከማንችል ድረስ ያለንን ሪሶርስ ይውላችሁ it's not even explainable የሚብራራ አይደለም በጥቁር ህዝብ ላይ ያለው የድህነት ቀንበር የሚብራራ አይደለም አስተሳሰብ ውድቀት የሚብራራ አይደለም ያለው ነገር it's almost it's not explainable ቆንጆ የሚያምር የሚሰራ ፕራክቲካል የሆነ ውብ አገር አስረክበው ለዚህ ህዝብ ከ30 አመት በኋላ የአገር እንዳይሰራ ያደርገዋል this is not normal ይሄ ሰው የተማረ ነው አሜሪካ ሄዶ ተምሯል ኦክስፎርድ ሄዶ ተምሯል ካምብሪጅ ተምሯል ይውላችሁ በአፍሪካ ላይ ያለ እርግማን it's not explainable it's a curse it's the curse of poverty ይሰራ የነበረ መንገድ እንዳይሰራ ይሆናል ይሰራ የነበረ ኤሌክትሪክ አይሰራም ይሰራ የነበረ ውሃ ወደ አለመስራት ይቀየራል because በዛ ሰው ላይ የሚሰራው ግሬስ ነገሮች እንዳይሰሩ የሚያደርግ ነው that's curse it's a curse የሚሰራ መብራት ሰጥተው you will make sure አለመስራቱ እኛ እዚህ ሀገር ስንገባ የዛሬ few years የነበረውን የአገሪቷን ስታንዳርድና አሁን ያለንበትን ስናይ you will understand it clearly እኔ አንዳንዴ እኛ እንዲህ ከተሰማ ነጮቹ ምን ይላሉ ማለት ተወልደው ያደጉበት ያዩት ምን ይላሉ let me tell you something የኩሽ ዘር ማለት ኖህ ጠርቶ የረገመው ልጅ ነው አንተ አለው የወንድሞች ባሪያ ሁን አለው ባሪያ አይደለም የምትሆነው አለ ወንድሞች ባሪያ ሲገዙ አለ የነሱ ባሪያ አንተ ነህ የምትሆነው አለ ባሪያ ሴምን ጠርቶ ሲማርከው ነው ባረከውና ይላል ካንን ደሞ አይረሳውም ካን ያንተ ባሪያ ሁን ይለዋል እንደገና ሲማርከው ለወንድሙ ለራሱ አንደኛውንም ወንድም ይጠራውና ያንን ባርኮት አይረሳውም ያኛውንም ካምም ያንተ ባሪያ ይሁን ይለዋል የባሪያዎች ባሪያ it's a curse there is a curse is working ይሄንን እርግማን የምንሰብረው በመሮጥ ብቻ አይደለም you need a spiritual empowerment ይሄንን የሚሰብር የሰማይ ደጅ መከፈት አለበት የሰማይ መስኮት መከፈት አለበት በህይወታችሁ ላይ ለሌላችሁ ውጭ የማይሰራ ለእናንተ ብቻ የሚሰራ ዲቫይን ብሌሲንግ መላቀቅ አለበት ነው የምላችሁ
ይሄን ነገር የማስተምራችሁ ገንዘብ ወደ እኔ ኪስ ለማምጣት አይደለም። ኖ that's not the point። እርግማኑን ሰዎች መርዳት አለባቸው። there is a curse working against us. I'm telling you መልካም ነገር እየሰራችሁ መልካም ነገር የማያይ ሰው አለ። እርግማን እኮ ነው። it's a curse። ሳር እዚህ ጋር ተክላችሁ ሲለመልም ለምን ሳር ተተከለ ለምን ለመለመ የሚል ሰው አለ። እርግማን ነው። የሆነ ነገር ዞሮብናል። something is working against us. I'm telling you you need a divine empowerment። መለኮት ያስፈልጋል። 101,000 ዓመት ብትሰሩ ሰዎች ከድህነት አይወጡ። you need a divine empowerment። you need the blessing of the Lord upon you። ያንን የድህነት ኃይል የሚሰብር ሰርፕራይዝ የሚያረጋውን ኃይል የሚሰብር ጨለማን የሚሰብር አሜን 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 ያላችሁን ነገር ሰስቴን የሚያረግ አይምሯችሁን ይባርክ ልጆቻችሁን ይባርክ ርስታችሁ ለልጅ ልጅ እንዲሻገር የሚያደርግ አሜን 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 ብዙዎቻችን እዚህ ያለነው ከቤተሰቦቻችን የምንወርሰው ነገር ስለሌለ ነው ፋይናንሻሊ I'm telling you ነገር ግን የኛ ታሪክ እንደዛ አይሆንም አሜን 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 ጻድቅ ለልጅ ልጁ ርስትን ይተዋል መጽሐፍ ሲናገር ልጆቻችሁ ህይወትን ሲጀምሩ ከናንተ ቶፕ ይጀምራሉ ከላይ ፖቨርቲን ኢንዶርስ ማድረግ የለብንም ለድህነት መራራት የለባችሁም አሜን 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 አዲስ ኪዳን የብሉይ ኪዳን ጉዳይ አይደለም it's a curse ያንን እርግማን የሚሰብረው የመለኮት ኃይል ነው የሰማይን መስኮት ከፍትላችኋለሁ አያ አሜን 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 የዛሬ maybe 50-60 ዓመት ገደማ እስራኤል የምትባል ምድር ገና ስትመሰረት አቧራ ነው የነበረችው አቧራ የተበተነ ህዝብ ሄዶ አቧራና ድንጋይ ላይ ነው ያለው about 60 something years ago አቧራ አሸዋ ዛሬ ሂዱና እስራኤልን ተመልከቱ it's one of the most powerful country በዓለም ላይ why ካላች የእግዚአብሔር በረከት እባርካለሁ አለ ዘረን እባርካለሁ አለ አበዛለሁ አለ የሚረግሙ የተረገሙ ይሆናሉ ሰዎች ብልጽግናን ሊያብራሩት አይችልም it's not possible can't explain it why because you need a divine empowerment መጽሐፍ ሲናገር እንደዚህ ነው ያለው እግዚአብሔር ሀብትን እንድታከማች ኃይል እንደሰጠህ እንዳትረሳል you must remember he is the one who will empower you ይውላ ያላችሁ ነገር ሰስቴን ያደርጋል አሜን መስዋል እግዚአብሔር ነገራችን ወደ ሰስቴኔቢሊቲ ያመጣው in the mighty name of Jesus አራተኛውና የመጨረሻው ሰር ነው ሲድ ይሄ ሲድ ይውላችሁ ሞቲቬሽኑ ምንድነው ካላችሁ መነሻው እምነት ነው it's faith ሃሌሉያ የበጎ አድራጎት ርህራሄ ነው ብለናል አይደለም እንዴ ከዛስ የበኩራታችን ኦነር ነው ማክበር ነው ሞቲቬሽኑ የአስራታችን ሞቲቬሽን ደግሞ ምንድነው መታዘዝ ነው የዘር ሞቲቬሽን እምነት ነው it's faith you sow your seed by faith hallelujah አሜን 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 አትታለሉ እግዚአብሔር አይዘበትበትም ሰው የሚዘራውን ሁሉ ምን ያደርጋል ያጭዳል ሉቃስ 8:8 ሌላው ዘር በመልካም መሬት ላይ ወደቀ በበቀለም ጊዜ አለ 100 እጥፍ ሃሌሉያ ምን አደረገ that's the motivation መንፈስ ቅዱስ በልባችሁ ውስጥ ሲያመጣ አሜን አሜን ጉዳያችሁን ታርጌት ያደረገ ዘር ማለት ነው that's you do it by faith አንዱም 60 አንዱም 30 አንዱም 100 አፈራ ይላል you see you have to ይሄንን ህይወት ይሄኛውን መስፈሪያ ስታመጡ ይሄኛው መስፈሪያ እንደዚህ ነው ይባላል የ100 እጥፍ መስፈሪያ ይባላል 100-fold in the mighty name of Jesus ይሄኛው ሲቹዌሽናችሁን ታርጌት ያደረገ የመስጠት ህይወት ነው ጌታ ሆይ ይሄንን የምዘራው ለዚህ ነው ብላችሁ ነው የምዘሩት praise God I want to break this I want to achieve this ይሄኛውን ሲቹዌሽን ማለፍ ፈልጋለሁ so ምን አደርጋለሁ I want to bring a seed by faith hallelujah አሜን አሜን አንደኛ ነገሥት 17:11 ላይ ያለችው ሴት ምንድን ያደረገችው እንደዚህ ያላት ሄደሽ ለኔ ሰርተሽ አምጪም ይበላል praise God hallelujah ሴትዮዋ እንደዚህ አለች ያለን ምግብ ለኔና ለልጄ ብቻ ነው ለሶስተኛ ሰው አይበቃም እኛም ከበላም በኋላ እንሞታለን አለች there is a prophetic voice hallelujah እኔ እዚህ ቤት ሞት አይታየኝም አለ እዚህ ቤት ማለቅ አይደለም የሚታየኝ
ወደዚህ ቤት የመጣሁት መርዶ ይዤ አይደለም አለ። ለአንድ ሰው እግዚአብሔር እየተናገረ ነው ያለው። እግዚአብሔር ወደ ቤታችሁ መርዶ ይዞ አይደለም የመጣው። ዴቪል ኢዝ ኤ ላየር። ሰይጣን እየዋሻችሁ ነው። እግዚአብሔር ወደ ቤታችሁ ይዞ የመጣው ሕይወት ነው። እኔ እግዚአብሔር የላከኝ ወደዚህ ቤት አለ ለሞት አይደለም፣ ለቀብር ስነ ስርዓት አይደለም፣ ግን የማየው ነገር አለ አለ። in the mighty name of Jesus ይሄ ራብ እስከሚያልቅ ድረስ አለ። ከዚህ ማድጋ ውስጥ ዘይቱ ከማሰሮ ውስጥ ደግሞ ዱቄቱ አይጨርስም። that's a step of faith። እግዚአብሔር በሕይወታችሁ ላይ የሚሰጣችሁ የእምነት መንፈስ አለ። ዛሬ ያን የእምነት መንፈስ ተካፈሉ። አሜን። ይሲ ይሄኛው ዘር የመቶ እጥፍ ዘር ነው ይባል። it's by faith in the mighty name of Jesus። በሕይወታችሁ ላይ ብሬክ ስሩ በምትፈልጉት ኤሪያ ላይ አሳይመንት ሰጣችሁ የምትዘሩት ዘር ነው። ይህች ሴት እንጀራ ጋግራ ስትመጣ ዘሯ እንደዚህ የሚል ነው፣ 3 ዓመት ተኩል መኖር እፈልጋለሁ ያለ ችግር የሚል ነው። that was the target። ረሃብና ድርቅ ወደ ቤቴ እንዳይገባ የሚል ዘር ነው። አሜን አሜን አሜን። ሞት ወደ ቤቴ እንዳይገባ የሚል ዘር ነው። ጭንገፋ ወደ ቤቴ እንዳይገባ የሚል ዘር ነው። መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ የእግዚአብሔር ሰው ተናገረው ይላል። ሃሌሉያ። በጌታ በኢየሱስ ስም ዛሬ አንድ ብርሃን ተካፈሉ። አሜን አሜን። ጠዋት በመነሳት ማታ በመተኛት በልፋት ብቻ በለጽጋለሁ ብላችሁ እያሰባችሁ ከሆነ I'm telling you, you are missing the entire point. You are missing the whole point. It is a spiritual principle. በምትሰፍሩት መስፈሪያ ሰፈርላችሁ። There is a seed. ሃሌሉያ አሜን። የሚሰዋል ዛሬ አንድ ብርሃን እየመጣ ነው። አሜን አሜን። የዚህኛው ሪዋርድ ምንድነው ካላችሁ unthinkable prosperity ነው። የማይታሰብ ሚራክለስ ተአምራዊ የሆነ ሃርቨስት፣ ሚራክለስ የሆነ 100-fold የሆነ ዮሐንስ 6:9 ላይ እንደዚህ ነው የሚለው፣ 5 እንጀራ 2 ዓሣ ይዞ አንድ ሰው መጣ። that was his seed. praise God. አሜን። 5000 ሰው በልቶ ተረፈ ይላል። this is miracle. this is a miraculous ይሄ is not usual. it's not usual. አሜን አሜን አሜን። ዛሬ አንድ ብርሃን ተካፈላችሁ። in the mighty name of Jesus። እግዚአብሔር እጃችሁ ላይ ያለውን ነገር ያበዛዋል። እግዚአብሔር እጃችሁ ላይ ያለውን ነገር ያበዛዋል። አሜን ትላላችሁ ወይ? remember don't be foolish። ሰይጣን አያታላችሁ፣ አይሸውዳችሁ። refuse to be poor። አሜን። the mighty name of Jesus። in the mighty name of Jesus። የእግዚአብሔር መንፈስ እዚህ አለ። don't be deceived። አልደረሳችሁም። ገና ሩቅ ነው። ገና መንገዱ ሰፊ ነው። እግዚአብሔር ገና የአሕዛብ አባትና እናት ሊያረጋችሁ ነው። እግዚአብሔር የብዙ ሰው እንባ አባት ሊያረጋችሁ ነው። ለእውሩ እግዚአብሔር አይን ሊያረጋችሁ ነው። እግር ለሌለው እግዚአብሔር እግር ሊያረጋችሁ ነው። አሜን የሚል ሰው አለ ወይ? የሆነ ቦታ ላይ ተቀብራችሁ የምትቀሩ ሰዎች አይደላችሁ። ኖ እግዚአብሔር የሆነ ብርሃን ወደ ሕይወታችሁ ይዞ የመጣ ነው። አሜን። እግዚአብሔር ሰው ቢሾፕ ዳክ ሲናገር አንድ ጊዜ እንደዚህ አለ። አንድ ቀን እየጸለይኩ አለ መንፈስ ቅዱስ እንደዚህ አለኝ አለ፣ እግር ለሌላቸው እግር ሁን አለኝ አለ መንፈስ ቅዱስ። እግር ለሌላቸው እግር ሁንላቸው ብሎ ውስጤ ኮምፓሽን መጣ አለ። ማልቀስ ጀመርኩ አለ። ምንድነው እያልክ ያለው እግዚአብሔር ሆይ? እግር ለሌላቸው እግር ሁን ይለኛል አለ። ዋይ ምንድነው የምትለው? መጨረሻ ላይ መንፈስ ቅዱስ እንደዚህ አለኝ አለ፣ ሊትራሊ ነገረኝ አለ። በዚህ ምድር ላይ እግራቸው ተቆርጦ በክራንች ለሚሄዱና አርቲፊሻል እግር አፎርድ ለማያደርጉ ሰዎች እግር የምትሰራበትን የኢንስቲትዩሽን ክፈት አለኝ አለ ጌታ። the largest institution በጋና ውስጥ the largest artificial እግርና እጅ የሚሰራው ትልቁ ድርጅት የነሱ ነው። ሊትራሊ ለአንካሳው እግር ነበርኩ። ሊትራሊ ይሆናል። ሊትራሊ መንግስት ከነሱ ነው ኦርደር የሚያደርገው። እግዚአብሔር እኮ ያየላችሁ ትልቅ እኮ ነው። he is seeing something። there is something። በእምነት ዘር ውስጥ ያለ ብሬክ ስሩ አለ። የዕዳ መሰረዝ አለ። unusual ብሬክ ስሩ አለ። ስታክ ካደረጋችሁት ነገር ውስጥ የምትላቀቁ ሰዎች አላችሁ። እግዚአብሔር ይሄንን ብርሃን በጌታ በኢየሱስ ስም በልባችሁ ዛሬ ያስገባ።
you will never be the same again. በምትሰፍሩት መስፈሪያ ተመልሶ ምን ያደርጋል? praise God። ከዚህ በኋላ ስትሰጡ you are conscious መስፈሪያችሁ ምን እንደሆነ። oh yes የጌታ መንፈስ እዚህ አለ። I sense the presence and the anointing። እንነሳ በጌታ ፊት። hallelujah ሃላዲያና ማሳቶ ብራዲያ ጂጋላ ባራላ ባና ባራላ ባና yes oh yes ኬላቬና ማሳቶ ብራዲጋላ ባራላ ባራላ 1 minute ሜዲቴት አድርጉ በእግዚአብሔር ፊት። yes ካላቬና ማሳፕራ ዲያና ማን receive the light, receive the light. ብርሃን 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 ኤላቫና ማሳቶ ብራዲያ ላባራ ላባና ማሳ Thank you Jesus። የእግዚአብሔር መንፈስ እዚህ አለ። መንፈሱ እዚህ አለ። ህልውናው አለ። pray in the spirit meditate አድርጉ። እግዚአብሔር ይሄንን ብርሃን ተካፈልኩ ዛሬ ብሎ I receive the light ሼካላቬና ማንቶ ፕራዲያና ማሳቦሮ oh yes oh yes oh yes oh yes oh yes 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 መንፈስ ቅዱስ yes መንፈስ ቅዱስ የጌታ እግዚአብሔር መንፈስ እዚህ አለ። pray 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 in the spirit yes ገብቶኛል ብሎ መንፈስ ቅዱስን ገብቶኛል ተናግረኸኛል ድምፅን ሰምቻለሁ I understand በራልኝ እኮ በሉት thank you በሉት thank you thank you thank you thank you ይሄን ድምፅ ስለላክ ወደ ህይወቴ ይሄን ድምፅ ወደ ህይወቴ ስለላክ አመሰግንሃለሁ በሉት አመሰግንሃለሁ አባት ሆይ thank you for sending this voice ይሄን ድምፅ ወደ ህይወቴ ስለላክ አመሰግንሃለሁ አመሰግንሃለሁ አባት ሆይ አመሰግንሃለሁ አባት ሆይ in the mighty name of Jesus in the mighty name of Jesus yes 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 እርግማንን የሚሰብር ድምፅ የጠላትን ምሽግ የሚያፈርስ አለማወቅን የሚያጋልጥ ignorance spiritual ignorance ባዶ የሚያስቀር እግዚአብሔር ብርሃን yes 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 Holy Spirit in the mighty name of Jesus in the mighty name of Jesus in the mighty name of Jesus እናመሰግንሃለን ከኔ ጋር ውጁ እግዚአብሔር ሆይ በሉ እስቲ ቃልህን ሰምቻለሁ ቃልህ እውነት ነው የሚሰራ ነው ቃልህን ከልምምዴ ጋር ከእውቀቴ ጋር አላያይዘው ቃልህን እንደ ቃልህ ለብቻው እሰማዋለሁ እቀበለዋለሁ አምነዋለሁ እኖረዋለሁ በጌታ በኢየሱስ ስም ዛሬ ማለዳ ወደ ህይወቴ ስለላከው ስለዚህ ብርሃን አመሰግንሃለሁ በጌታ በኢየሱስ ስም ይሄ ብርሃን ከኔ አይወሰድም ይደምቅልኛል ይሰፋልኛል በጌታ በኢየሱስ ስም ቃልህን የምታዘዝበት ጸጋ ዛሬ ተለቀቀልኝ እግዚአብሔር ሆይ
ባለጸጋ እንድሆን ስለባረከኝ የድህነትን እርግማን በክርስቶስ ኢየሱስ ሞትና ትንሣኤ ከኔ ላይ ስላነሳ አመሰግንሃለሁ። የተባረኩ ነኝ፣ ባለጸጋ ነኝ፣ የዕረፍት ሰው ነኝ። በጌታ በኢየሱስ ስም በገንዘቤ ለድሆች እሰጣለሁ። በገንዘቤ አከብረሃለሁ። በገንዘቤ አስራትን እሰጣለሁ። በገንዘቤ ዘርን እዘራለሁ። በጌታ በኢየሱስ ስም ከኔ ቤት የሚጠፋ የሚታጣ መስፈሪያ አይኖርም። በጌታ በኢየሱስ ስም ዛሬ ብርሃን ስለሰጠኸኝ አመሰግንሃለሁ። አባቶይ በጌታ በኢየሱስ ስም ዛሬ ለዚህ ጉባኤ እንዲሁም ኦንላይን ላሉ ጸለይኩ። በጌታ በኢየሱስ ስም ይህንን ጸጋ ተካፈላችሁ። በጌታ በኢየሱስ ስም ምናልባት በሰውነታችሁ ላይ በሽታ ያለ ህመም ያለ ይህን መልእክት እየሰማችሁ ያላችሁ እዚህ ቤትም ብትሆኑ በጌታ በኢየሱስ ስም ፈውስን አውጃለሁ። ሪሲቭ ዮር ሂሊንግ፣ ፈውሳችሁን ተቀበሉ። በጌታ በኢየሱስ ስም ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ ፈውስን ተቀበሉ። ይህን አዋጅ ለመጨረሻ አብረን እናውጃለን። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ሞትና ትንሣኤ ከበሽታ ወደ ጤንነት ስለዋጀኸኝ አመሰግንሃለሁ። ከራስ ጸጉሬ እስከ እግር ጥፍሬ ጤናማ ነኝ። በጌታ በኢየሱስ ስም ተፈውሻለሁ። በሽታ በቤቴ ላይ፣ በሕይወቴ ላይ፣ በልጆቼ ላይ፣ በሰውነቴ ላይ ስፍራ የለውም። በጌታ በኢየሱስ ስም እኔ ጤናማ ነኝ። አሜን። ያመነ ሰው ለእግዚአብሔር ክብር ይስጥ። በደንብ ክብር አምጡ ለጌታ። ሃሌሉያ ፕሬዝ ጋድ። የእግዚአብሔር ቃል ብርሃን በርቶልናል። አሜን አሜን። ጌታ የተባረከ ይሁን። አይ ቢሊቭ ይህን መልእክት ደጋግማችሁ ትሰማላችሁ። you will catch the revelation and the understanding. praise God። እግዚአብሔር አምላክ የተባረከ ይሁን። አሁን ደስ ብሎን በእግዚአብሔር መንግስት ላይ የምንዘራበት ጊዜ ነው። መስፈሪያችሁን አዘጋጁ። it's up to you decide በየትኛው መስፈሪያ ዛሬ እንደምትሰፍሩ። praise God። እግዚአብሔር አምላክ የተባረከ ይሁን። ስራታችሁን መክፈል የምትፈልጉ መስጠት እጃችሁን ከፍ አድርጉ። ፖስታ ያቀብሏችኋል ዲያቆናት። ደስ እያላችሁ ስጡ። ቃል የገባችሁትን ስፔሻል ጊቪንግ፣ ስፔሻል ፈንድሬዚንግ፣ ኤኒቲንግ ለዩዘር ኤኒቲንግ በእጃችሁ ላይ ያለውን አዘጋጁ። የበኩራት ስጦታችሁን፣ ኦነራችሁን፣ የትኛውንም አይነት በልባችሁ ለመንፈስ ቅዱስ ለነገራችሁና ለእግዚአብሔር እሰጣለሁ ያላችሁትን ነገር አዘጋጁ። praise God። let this be your life። የመስጠት ህይወታችን በእነዚህ በአራቱ መርሆች የተቃኘ ይሁን። አሜን። ያለማቋረጥ every month every time don't forget እነዚህን አራት ፕሪንሲፕሎች። trust me you will never be the same again። ሃሌሉያ። ዘራችሁን አዘጋጁ። ኦንላይን ያላችሁ መስጠት የምትፈልጉ ሰዎች ካላችሁ if you are ready to give interested ከሆናችሁ ፌስቡክ ላይ ቤተክርስቲያን የባንክ ዲቴል አለ። የመጀመሪያ ኮሜንት ላይ በዛ መስጠት ትችላላችሁ። ዩቲዩብ ላይ ከሆነ ያላችሁት ዲስክሪፕሽን ላይ የባንክ ዲቴሎች አሉ፣ መስጠት ትችላላችሁ። እዚህም ሆናችሁ ባንክ ትራንስፈር ነው ማድረግ ፈልገው የምትሉ ሰዎች ካላችሁ ፖስታው ላይ የባንክ ዲቴሎች አሉ። so prepare you giving። ስጦታችሁን እናንተ በመረጣችሁት መስፈሪያ አዘጋጁ። praise God። ይህን እያደረግን ጌታ ለሚቀበሉ ሰዎች ጸልያለሁ። አብረን እንጸልያለን። ጌታን የምትቀበሉ ሰዎች ይህን ጸሎት አብራችሁን ጸልዩ። እዚህ ቤትም ከሆናችሁ ኦንላይን አብረን እንጸልያለን። ጌታ ኢየሱስ ሆይ ሕይወቴን እሰጥሃለሁ። የእግዚአብሔር ልጅ እንደሆንክ ስለ ኃጢአቴም እንደሞትክ ከሞትም እንደተነሳ አምናለሁ። ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ እቀበልሃለሁ። አሜን። ይህን ጸሎት ከጸለያችሁ ጌታን ተቀብላችኋል። እዚህ ጉባኤ ውስጥ ከሆነ ያላችሁ ወደ ኋላ ቅሩና አገልጋዮችን አግኙ። ኦንላይን ከሆነ ያላችሁት ቤተክርስቲያን ፈልጋችሁ ሂዱ። ምስክርነታችሁን ላኩልን። we'll guide you። እግዚአብሔር አምላክ ይባርካችሁ። ሮብ እንገናኛለን። bless you። bye።